እናንተን ለማበሳጨት እናንተን ፕሮቮክ ለማድረግ አይደለም ይሄን የምንለው። በቃ ሰላምታ ጸሎት ሆኖ አያውቅም። ገብርኤል ወደ ማርያም ጸለየ አይልም። ገብርኤል መልአኩ ማለት ነው፣ ቅዱስ ገብርኤል ከጌታ እናት ጋር የተነጋገረውን ጸሎት ነው ብላችሁ አትሉ መቼም። ምክንያቱም ባለቤቷ ራሷ የጌታችን እናት ይህ እንዴት ያለ ሰላምታ ነው ብላ አሰብ ይችላል። በጣም ብዙ ጊዜ ኦርቶዶክሳውያን ወገኖቻችን ይህን ነገር ገብርኤል ማርያምን አመስግኗት የለ ወይ? እኛስ ብናመሰግን ምንድነው ክፋቱ? ኤርሚያስ እናንተ እኮ ስለምጠሏት ነው ይላል። መቼም ሁሉ ነገር ጠላቻ በተመለከተ ማርያምን በተመለከተ እኛ እንደምንጠላት አድርገው ይናገራሉ። በጣም ብዙ ጊዜ ማለት ነው። ቆይ ራሱን በቻለ ርዕስ እንገባበታለን ይህን ጉዳይ እና የኛ በቃ የፈረደብን ብለን የምንለው ስማችንን በከንቱ ሲያጠፉ እናንተ ማርያምን ትጠሏታላችሁ ብለው ይሉናል። እኛ ለምን እንጠራታለን? በእውነት የእውነት እስኪ ንገሩን። እንደው በእውነት ክርስቲያኖች ከሆናችሁ የእውነት እስኪ ንገሩኝ። እኔ እኮ በጣም ግርም የሚለኝ ለአንድ አፍታ እንዴት ግን ልንጠላቻን ምናምን ነገር ብዬ አላስብም። ለምን? ስለማልጠላት ማለት ነው። የጌታዬን እናት ምን ይሁን ልብዬ ነው የምጠላት? ብራዘር በእኔና በእሷ መካከል 20 ትውልድ አለ። 20 ትውልድ ማለት ነው። የአንድ ትውልድ ዘመን በመጽሐፍ ቅዱስ 100 ዓመት ነው። ስለዚህ 20 ትውልድ ማለት የዛሬ 2000 ዓመት ነው የነበረችው የጌታችን እናት። የዛሬ 2000 ዓመት በምድር ላይ በህይወት ነበረች። እዚህ በኢየሩሳሌም ወክ እያደረገች ተንቀሳቀስ ነበር። እንደዚሁ እንደኛ በጋው፣ ክረምቱ፣ ፀሐዩ፣ ሐሩሩ፣ ማግኘት ማጣቱ፣ መራብ መጠማቱ፣ ሚስአንደርስታንድ መደረጉ በገዛ ወገኗ በአይሁዳውያን ሁሉ ጭምር ስለ ኢየሱስ ክርስቶስ ብዙ ዋጋ እንደከፈለች ምንም ጥርጥር የለውም። ምንም ጥርጥር የለውም። እና የዛሬ 2000 ዓመት ላይ ያለችዋን የጌታን እናት ማርያም በስጋ አይኔ አይቻት የማላቀውን እሷም በስጋ አይኗ አይታኝ የማታቀውን እኔ ምን ይሁን ልብዬ ነው የምጠላት? ትጠሏታላችሁ እናንተ የማርያም ጠላቶች ይላሉ። እውነታችሁን ነው፣ እውነታችሁን ነው። የማርያም ጥላቻ ብሎ የሚለው ርዕስ ከተነሳ ማርያምን የሚጠላት ማን ነው? ኦርቶዶክስ ወይስ ጴንጤ ብሎ በሚል ርዕስ ገባበታለሁ። ኦኬ ከፈለግንም አሁን መቀየር እንችላለን ርዕሱን በዚህኛው ብዙ ስለሚፈሩት ማለት ነው። ማርያምን የሚጠላት ማን ነው? ኦርቶዶክስ ወይስ ወንጌላውያኑ? ከነ ምክንያቱ ጭምር መናገር ይችላል ማለት ነው። እና እግዚአብሔር እጅግ አድርገን እናመሰግናለን። ታብ ኮፒ ሊንክ ሼር የምታደርጉ ወገኖች ቴንኪው ማለት እወዳለሁ። ዲያቆን አዲስዬ እንኳን ደህና መጣህ የምትለው ካለ ማለት ትችላለህ። አይ ቲንክ ይሄ ርዕስ ከከበዳቸው ርዕሱ መቀየር እንችላለን ብዬ አስባለሁ። ዛሬ በዓልም ስለሆነ እንኳን ደህና መጣህ የምትለው ካለ ማለት ትችላለህ። የቅድሙ ርዕስ ነው። አሜን አሜን። በጣም ቀንም እንደዛ ሆነ። አሁንም እኔ በዛው እንቅልፍ ይዞኝ ሄደ፣ በዛው ተኛው እዚህ ላይቭ እንዳለው እና በርታል። በጣም እግዚአብሔር ስላንተ እግዚአብሔርን አመሰግናለሁ። በዚህ ደረጃ ለክርስቶስ መንግስት መቅናት፣ ለክርስቶስ ወንጌል መቅናት ይሄ በጣም ትልቅነት ነው። ሰዎች ለተለያየ ነገር ለክብራቸው፣ ለጥቅማቸው፣ ለተለያየ ነገር ወንጌልን ይጠቀሙበታል። ወንጌልን ለአገልግሎት ፐርፐዝሊ እንደዚህ ማለት ነው። ለጥቅማ ጥቅም ከሆነ ማታ የተገኘው ነገር ከበቂ በላይ ነው። ግን ዓለም ሁሉ እንዲሰማ ሰዓታቸው የሚቀያየረው ኦልሞስት የ12 ሰዓት ልዩነት ያሉንን እንዲዳረስ ከመፈለግ የመነጨ እንደዚህ ቀንም ውሎ ሌሊትም እንደዚህ ደግሞ መምጣት ይሄ ቀላል አይደለም። እግዚአብሔር እንዳትታበይ ደግሞ እንደዚህ ሲባል እንዳትታበይም እግዚአብሔር ባንተ እንደው ስለአንተ እግዚአብሔር እናመሰግናለን። እግዚአብሔር ከፍ ከፍ ይበል። በአገልግሎታችን እግዚአብሔር ይክበር እንጂ እኛ እንዳንከብርበት፣ እኛ የምንከብርበት ከሆነ እየተዋረድን ሀፍረታችንን እየገለጥን ነውና እግዚአብሔር የተመሰገነ ቀጥል። ኮፒ ሊንክ ይደረግና ያው ሪፖርት ስለማይቀር እንዳይዘጋ መዝሙር እንስማ። እስከዚያ ቴንክ ዩ። መዝሙሮች ደስ ይላሉ አይደል?
ቀድም ላይ የከፈትናቸው እዚህ እየነገሩኝ ነበር። እኔ ተኝቻለሁ። እየነገሩኝ ነበር፣ እየዘመሩ ነበር ምናምን ብሎ። ኦኬ፣ አብረው የነበሩ ወገኖች ነበሩ። ያው ባለቤቴ ያለች፣ ልጅ ያለች። ጌታ ይባረክ። ያው ትልቅ ልጅ ያለኝ 15 ዓመት ልጅ። እግዚአብሔር ይባረክ። ጌታ ይባርክልን። ደስ ይለኛል ሰው እንደዚህ ልጅ በልጅነት ቤተሰብ ሲመራ እንዴት ደስ ይላል። ቤተሰብ ሰውን ሲመራ እንደዚህ ኃላፊነት ግድ ነው። ያለበለዚያማ ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን፣ ያለበለዚያማ ለእግዚአብሔር ክብር ይሁን። አሜን። እግዚአብሔር እነሱን የሰጠኝም የከበረ የተመሰገነ ይሁን። አሜን አሜን። እሺ መዝሙር አሰማ። እሺ እሺ ኦኬ። ኦኬ ኦኬ። እግዚአብሔር ይባረክ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰማይ የምድር ጌታ ሁላችንን የፈጠረን ካለመኖር ወደ መኖር ያመጣን የሰራን ለክብሩ የሰራን ከዘላለም ጥፋት ደግሞ እንድንድን ራሱን በመስጠት በመስቀል ላይ ሞት የወደደን ጌታ በውድ ዋጋ ገዝቶናል። ያም ዋጋ በብር በወርቅ ወይ ደግሞ በዚህ ዓለም ከመሬት ውስጥ ተቆፍረው በሚገኙ በጣም በሰው ልጆች ዓለም በጣም ውድ ናቸው፣ እንቁ ናቸው ተብለው በሚባሉ ውድ ናቸው ተብለው በሚባሉ በእንቁ በአልማዝ የተለያየ ስያሜ ባላቸው የከበሩ ድንጋዮች በእነሱና በተለያየ ነገር አይደለም ይገዛን። ያው ታውቃላችሁ ቅዱስ ክቡር በሆነው በደሙና በስጋው መቆረስ በደሙ መፍሰስ በቤዛነቱ ነው ያዳነንና ለእግዚአብሔር ክብር ይሁን። ስለዚህ በሕይወታችን እንዲታይ ከምንፈልገው ነገር አንዱ ማንም ሰው ለእግዚአብሔር ዓላማ እኖራለሁ ብሎ ካለ እንደ አባቶቻችን እንደ ነቢያቱና እንደ ሐዋርያቱ በቃ ጌታ በሱ ሕይወት ላይ እንዲታይ፣ ጌታ በአገልግሎቱ እንዲታይ ራሱን ዝቅ እያደረገ ራሱን እየሸፈነ ልክ እንደ ታላቁ ነቢይ እንደ መጥምቁ ዮሐንስ እኔ ላንስ እሱ ሊልቅ ይገባል ብሎ እንዳለው ራሳችንን ለእግዚአብሔር ሐሳብ እያስገዛን በዘመናችን ደምቆና ገዝፎ ገኖ ሊታይ የሚገባው ማን ነው? የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ነው። ስለዚህ በዚህ እንቀጥላለን። ጌታ እግዚአብሔር ዘመናችን ይባርክ። እህታችን ጣፍ እንደሚል ስለዚህ እውነት ይሄ የሁል ጊዜ ጸሎታችን ሊሆን ይገባል። እንደዚህ አይነት ዝማሬዎች በቃ ከምድር ከተለያየ ነገር ነው አንስተው ቀጥታ ታርጌት ከጌታ ጋራና ለጌታ ዓላማ ኖሮ ለጌታ ዓላማ መሞት በእውነት በቃ አየናቸው አይደል? ትናንትና ያየናቸው ሰዎች ዛሬ የሉ። አብረናቸው ትምህርት ቤት የተማርናቸው ሰዎች የሉ። አብረናቸው አፈር ፈጭተን ያደግን የተጫወትን በትምህርት ቤት የተማርን አንዳንዶቹም በትዳር ዓለም የነበሩ የትዳር አጋሮቻቸው በሞት ሄደዋል። ልጆቻቸው በሞት ተወስደዋል። በቃ በዚህ ምድር ላይ የሰው ሕይወት ብርቱ ሰልፍ አለበት እንደሚል በኢዮብ መጽሐፍ እንደተናገረ በቃ ብርቱ ሰልፍ አለ። መውደቅ፣ መነሳት፣ ማግኘት፣ ማጣት አለ። ዓላማቸው ግባቸው ግን ሰዎች ብዙ ጊዜ አንዳንዱ የተፈጠረበትን ዓላማ ገና በጊዜ ያውቀዋል፣ አንዳንዱ ደግሞ ዘግይቶ ያውቀዋል፣ አንዳንዱ ደግሞ ሳያውቀው ይሞታል። እና እግዚአብሔርን እጅግ አድርገን እናመሰግናለን። እኛ የተፈጠርንበት ዓላማ አንድና አንድ ነው። ለእግዚአብሔር ለክብሩ መገለጫ እንሆን ዘንድ ከአይሁድም ከአሕዛብም ለክብሩ መገለጫ የሆን ዘንድ ያስቀመጣቸው ወይ ደግሞ የመረጣቸው የክብር ዕቃዎች ነን። ስለዚህ የእሱን ክብርና የእሱን ምስጋና፣ የእሱን በጎነት፣ የእሱን ልዕልና፣ የእሱን ገናንነት በዚህ ምድር ላይ በምንኖርበት ትውልድ መካከል ሳናፍር ልንመሰክርለት፣ ሳናፍር ልንናገርለት ኢየሱስ እኮ ያድናል፣ ኢየሱስ እኮ ፍጡር ነው ብለው በሚሉ ሰዎች መካከል አይ ፍጡርማ አይደለም፣ ፍጡርማ አይደለም። በስጋው እንኳን ፍጡር ተብሎ ቢባል በስጋው በመወለዱ ማለት ነው።
ፍጡር እንኳን ተብሎ ቢባል እሱ ግን ፍጡር ብቻ አይደለም። በስጋው ፍጡር እንኳን ቢሆን ተብሎ ቢባል ግን በስጋው ፍጡር ብቻ አይደለም። ታዲያ ማን ነው? የዘላለም አምላክ እግዚአብሔር ነው። ሰማያትና ምድርን አንተና እኔን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ ጌታ ነው ብለን ልንመሰክር፣ ሞቱን ትንሣኤውን ብሎም አዳኝነቱን ልንመሰክር። በቃ በዚህ ምድር ላይ የተቀመጥንበት ዓላማ ይሄው ነው። ብዙ ጊዜ ተደጋግሞ አንድ ነገር ሲወራ ይሰለቻል። የሀገራችን ጉዳይ ብናወራው በጣም ብዙ ጊዜ ኢኮኖሚ ውድቀቱ፣ ፖለቲካው ምናምን ነገር፣ ብልጽግና፣ አብይ፣ ጠቅላይ ሚኒስትር መለስ፣ ደርግ፣ ጃንሆይ፣ ሚኒሊክ፣ አፄ ቴዎድሮስ፣ አፄ ዮሐንስ ብለብትን በቃ ይሰለቻል። የአሜሪካ፣ የእንግሊዝ፣ የኢራን፣ የምን የእንትና የበለጸጉ ሀገሮች፣ የእስራኤል ብለብትን ይሰለቻል። ደስ አያሰኝ መንፈስን። ወይ እግዚአብሔር ይመስገን ብሎ የሚያስብል አይደለም። አብዛኛው የምንሰማው ነገር የሚያሳዝን ነው። ሰው ሲገድል፣ አንዱ አንዱን ሲዘርፍ፣ አንዱ አንዱን ሲነጥቅ ማለት ነው። የጌታን ነገር ግን በዚህ ውስጥ ሁሉ ሆኖ ልክ ዳዊት እንዳለው ማለት እኔ ግን ክብርን ሳይ እጠግባለሁ ብሎ እንዳለው ማለት ነው። እግዚአብሔርን ፈለግኩት ወይ ደግሞ እግዚአብሔርን ፈልጉት፣ እግዚአብሔርን ወይ ደግሞ እግዚአብሔር የሚፈልግ ልብ ደስ ይበለው ብሎ እንዳለ ሁልጊዜ እግዚአብሔርን ስንፈልግ ደስ ይለናል። በቃ ራሱ የደስታ አምላክ ነውና በልቤን ደስታ ጨመርክልኝ ብሎ እንዳለው እግዚአብሔርን ፈለግኩት ደስም አለኝ ብሎ ይላል። ሰው እግዚአብሔርን ሲፈልግ ነው በጣም ደስ የሚለው። እውነት ወንድሞቼ እናቶቼ ቼክ አድርጉ። በቤታችሁ ግቡና ይህን መጽሐፍ ቅዱስ ስታነቡ እንደዚ አይነት ሰላም ነው የሚሰማህ፣ እንደዚ አይነት ደስታ ነው የሚሰማህ። በቃ እኔ ይህንን ከየትም ቦታ ላይ አላገኘው። አንድ መዓት ቁልል መጽሐፍ አለ የቤተክርስቲያኒቱ የኦርቶዶክስ ማለት ነው፣ ሌሎች መጽሐፍቶች ሼልፌን የሞላ ማለት ነው። ግን አንዳቸውንም ሳነብ ደስታ አይሰጡም፣ ሊሰጡም አይችሉም። ይህን ቅዱስ መጽሐፍ ግን ሳነብ ወንድሞቼ እናቶቼ የማገኘው ሰላም እና ደስታ፣ የማገኘው እርካታ እንደውም ነፍሴ እነዚህን ኮተታ ኮተት መጽሐፍ ለምንድነው ግን እያነበብክ እኔን ያልሆነ ነገር ብላ እንዳትይዥ እላታለሁ። ነፍሴ እንዳትይዥ። እነሱ ምግብ አይደሉ፣ እነሱ እንደውም ምግብ አይደሉ። ምግቡ ይሄ ነው፣ የአምላክ የእግዚአብሔር ቃል ማለት ነው። ስንጸልይና የእግዚአብሔርን ቃል ስናንብ የሚሰማን ደስታና ሰላም ቀላል አይደለምና እግዚአብሔርን ሰው ፈለግኩት ብሎ ካለ የሚፈልገው ቅዱስ ቃሉን በማንበብና እንደዚሁም ቅዱስ ቃሉን በማሰላሰል እና ደግሞ በቅዱስ ኑሮ ከዛስ ከዚህ ከቅዱስ ቃሉ በሚወጣ የቅዱስ ኑሮ ህይወት ምስጋናን ማለት ነው። በምናልፍበት የህይወት ጎዳና ሁሉ ማለት ነው ምስጋናን ማመስገን እና በቃ እግዚአብሔር እኔን ለምን ፈጠረኝ እዚህ ምድር ላይ ለምን እንደሚያኖረኝ ብለህ ብትጠይቅ ብራዘር በክርስቶስ ኢየሱስ አምነህ ድነው ከሆነ የእሱ እውነተኛ መልክ በእኛ ላይ እንዲታይ ማለት ነው። በተለይ ደግሞ በጌታ በኢየሱስ ክርስቶስ አምነን ድነን ከሆነ በቃ እግዚአብሔር ምን እንደሚፈልገው ብለህ እዚህ ትውልድ መካከል በህይወት በመኖር በቃልም በተግባርም የተመሰከረለት የክርስቶስ ደቀ መዝሙር ሆነን ጌታን ለሌላው ትውልድ ማሳየት ማለት ነው። ዋጋ ያስከፍላል። ይህን ለማድረግ ስትወስን ሚስት ካለ እግዚአብሔር ካረዳ በስተቀር ከሚስት ጋር ትጣላለህ። ልጆች ካለ ይህንን ህይወት ለመኖር ስትወስን ከልጆች ጋር ትጣላለህ፣ ጌታ ካረዳ በስተቀር። ይህን ውሳኔ ስትወስን ወንድም፣ እናት፣ አባት፣ እህት፣ ጓደኛ በሙሉ ፊታቸውን ያዞሩብሃል፣ ጀርባቸውን ይሰጡሃል። ትናንትና እንደ ንብ ከበው በዙሪያ ማዕድ ሲበሉ የነበሩ አሁን ብቻን ተነጥለህ በበላበት ዕቃ መብላት አልፈልግም፣ አብሬው መቀመጥ አልፈልግም፣ በቃ አሁን እኛ ሙድህ አይመቸንም ብለው በእነሱ አማርኛ ይነግሩና ይነጥሉሃል ማለት ነው። እኔ ህይወቴ ላይ የደረሰ ማለት ነው። ግን አይዟችሁ፣ ጽኑ፣ በርቱ፣ ጽኑ፣ ይለዩአችሁ፣ ስለ ክርስቶስ ተሰደዱ፣ ስለ ክርስቶስ ተገፉ፣ ስለ ክርስቶስ ዋናው እሱ ብቻ አይራቅ። ሰው ኖረ አልኖረ ቢኖር ሰየው፣ ባይኖርም ደግሞ ምንም የሚመጣ ነገር የለም በእውነት። ስለዚህ ጌታን እጅግ አድርገን እናመሰግናለን። ይታይ ምሕረቱ በእኔ ላይ እጁ በእኔ ላይ አስቱ እያለች ነው። ጌታን እጅግ አድርገን እናመሰግናለን። ጸጊ፣ ዲያቆን አዲሴ፣ እነዚህም ወንድምነት ዳንዬ እንኳን ደህና መጣችሁ። የቅድሙን ፕሮግራም ማነው የቅድሙን መርሃ ግብር ነበር ለማስቀጠል የሞከርነው፣ ግን አይ ቲንክ ብዙ የሚያስኬድ አይደለም አይደል? ለእነሱ ነው የማያስኬዳቸው፣ መልስ የማያገኙለት ነገር ነው እንጂ ይህንን ርዕስ ነበረ ቅድም የገባ ነው። እንደምታውቁት ወንድምነትም ዳንዬም ነበርክ።
ይህንን ርዕስ ነበር የገባንበት፣ ግን የረባ መልስ የሰጠን የለም። አንድ ሁለት ሰዎች ገና 3 ሰዎች ያህል ገብተዋል። የሚያስኬድ አይደለም። አንዳንዴ በቃ ዝም ብሎ ጥያቄውን ብቻ ትቶ ማለፉም ራሱ በቂ ነው። እንጃውም በዚህ ጉዳይ ላይ አባታችን ሆይ ጌታ ያስተማረው ነው እመቤታችን ሆይ ግን ብሎ የሚለው የሰው ትምህርት ነው እና ሰው በሰው ስርዓት ትምህርት ነው ዛሬም ጌታን የሚያመልከው። ልክ በነቢያት መጽሐፍት ላይ በኢሳይያስ 29 ላይ እንደተጻፈው ጌታ በማቴዎስ ወንጌል መጽሐፍ ምዕራፍ 15 ላይ እንደተናገረው ይህ ሕዝብ በከንፈሩ ያከብረኛል ብሎ እንዳለው የሰው ስርዓት የሆነ ትምህርት ማለት ነው። በአይሁዳውያን አስተምህሮት ውስጥ እንዳልኳቸው የሰው ስርዓት የሆነ ትምህርት ከዛ የዛሬ 2700 ዓመት በነ ኢሳይያስ ዘመን ከዛም በፊት ሁሉ ነበረ። የሰው ስርዓት የሆነ ትምህርት ማለት ነው። ጌታ ግን የሰጣቸው ሕግን የሰጣቸው እኮ ትምህርቱ ከዛ ከሕጉ የሚቀዳ ነበር መሆን የነበረበት እና የሰው ስርዓት የሆነ ትምህርት ነበር ማለት ነው። እና ጌታን ያመልካሉ፣ ግን ሲያመልኩት በሰው ስርዓት ትምህርት ነው። ወደ ጌታ ይጸልያሉ፣ ግን ሲጸልዩ እንደ ቅዱስ ቃሉ አይደለም። አሁንም አለ አይደል ሰኒ ያው አሁንም ብትሄዱ ኢየሩሳሌም እዛው ስላሉ ማለት ነው አይሁዳውያን ወገኖች በጌታ ያመኑ እህቶችም ስላሉ አሁን አይሁዳውያን ሲጸልዩ የምታያቸው የጸሎት መጽሐፍቶች በሙሉ እነሱ የጌታ ቃል አይደሉም፣ የሰው ስርዓት የሆኑ ትምህርቶች ናቸው። በእርግጥ በእነሱ እምነት ውስጥ እንደዚህ እመቤቴ ወላዲቴ ብለው የሚሉት ነገር የላቸውም። አንዳንድ ቦታ ላይ ቢኖርም ግን እንደዚህ ብለው የሚሉት የለም። እና በቃ የሰው ስርዓት የሆነ ትምህርት ለብዙ ጥፋት ነው የሚዳርገው፣ ለብዙ ጥፋት ባይዘዌ የእስራኤል ሕዝብ መሲሁን እንዳያውቁት እንኳን ያደረጓቸው እነዚሁ መምህራን ከሚያስተምሩት የስህተት ትምህርት የተነሳ ነው። ወንድሞች የሚያስተምሯቸው የነበረው የስህተት ትምህርት እውነተኛውን የእግዚአብሔርን ቃል እንዳያውቁ ስለ መሲሁ ራሱ እንኳን የነቢያቱ መጽሐፍት ምን እንደሚል ሱባኤ ቆጥረው እንዳይረዱ ዳንኤልን መጽሐፍት የብሉይ ኪዳን የነቢያትን መጽሐፍት አንብበው መሲሁ የሚወለድበትን ዘመን በጥንቃቄ መርምረው ተረድተው የጌታን መምጣት ጠብቀው እንዳይቀበሉት አቆጣጠራቸውን አበላሽተው ቃለ እግዚአብሔርን አጣመው ትርጓሜውን አንሻፈው ማለት ነው። ከተነገረበት ዓላማ ውጭ አውጥተውት እንደፈለጋቸው የተረጉሙ ነበር እና ከዚህ የተነሳ ይህን ሕዝብ ወይ እናንተ አትገቡ ወይ የሚገቡትን አታስገቡ፣ መንግስተ ሰማያትን በሰዎች ላይ ስለምዘጉ ወዮላችሁ አላቸው። እዛ ክፍል ላይ የእውቀትን መክፈቻ ስለወሰዳችሁ ብሎ የሚል ቃል አለ። የእውቀትን መክፈቻ ማለት የቃሉን ትርጓሜ አጣመውት ይተረጉሙታል። ከዚህ የተነሳ የሰው ስርዓትን ትምህርት አብዝተው ይሰብኩ ስለነበር በቃ ጌታ ኢየሱስ ክርስቶስን እንዳያውቁ ሆኑ ማለት ነው። መጽሐፉ እጃቸው ላይ ያለ መጽሐፉን አያውቁትም። ለምን? ስለማያነቡት። ከዚህ እኮ የበለጠ በጣም ውድቀት የለም ወንድሞች እናቶች። አሁን በሃይማኖት ቤት ልክ እንደዚሁ ነው። መጽሐፍ ቅዱሱ ቤታቸው አለ፣ ግን አያነቡትም። ሰይጣን ደግሞ እንዳታነበው ከሚፈልገው መጽሐፍት አንዱ መጽሐፍ ቅዱስን ነው። መጽሐፍ ቅዱስን ካወቅ በሰይጣን መንግስት ላይ እንደምታምጽበት፣ ሰይጣን እንዴት እንደተሸነፈ፣ እግዚአብሔር የሰውን ልጆች በምን ያህል መውደድ እንደወደደ፣ በምን ያህል ፍቅር እንደወደደ ስለሚታወቅ አይፈቅድም ማለት ነው። እና ጌታ የተመሰገነ ይሁን፣ ለእግዚአብሔር ክብር ይሁን። ስለዚህ በዚህ ጉዳይ ላይ ነበር ይገባሉ ብለን የጠበቅነው። ቅድም ግን ገብተውበታል። አይ ቲንክ ለ7 ሰዓት ያህል ነው እንደዚህ ያህል ቆይታ አድርገናል። ለእግዚአብሔር ክብር ይሁን። እግዚአብሔር ለዘላለም ስሙ ይቀደስ። እመቤታችን ሆይ የሚለው ጸሎት ወንድሞች እናቶቼ የሰው ስርዓት የሆነ ትምህርት፣ የተበላሸ ትምህርት፣ ወፍ ዘራሽ የሆነ አባቶች የማያውቁት፣ የቤተክርስቲያን አባቶች የማያውቁት፣ ሐዋርያቱ የማያውቁት፣ ጌታችን ኢየሱስ ክርስቶስ የማያውቀው፣ የብሉይ ኪዳን ነቢያት የማያውቁት፣ በየትኛውም የቤተክርስቲያን ታሪክ ውስጥ እንደዚህ ብሎ የጸለየም የለም። ስለዚህ ቅድም የገቡ ሰዎች መጽሐፍ ቅዱሳዊ የሆነ ጸሎት አይደለም ነው ብለው ያሉት ልክ ነው። ኦርቶዶክሳውያኑ ገብተው ራሱ እንደዛ ብለዋል ማለት ነው። እንደዛ ብለዋል፣ እውነታቸው ነው። እንደዛም ብለው ቢሉ ትክክል ነው የመለሱት። እና እግዚአብሔር እጅግ አድርገን እናመሰግናለን። ለጌታ ክብር ይሁን። የሰውን ስርዓት የሆነ ትምህርት ደግሞ ማፍረስ የእኛ ስራችን ነው። የእግዚአብሔርን ቃል በሰው ውስጥ ሰዎች እንዲያምኑት፣ ወደ እግዚአብሔር ቃል ወደ መጽሐፍ ቅዱስ እንዲመለሱ ማድረግ የእኛ ስራችን ነው። ጌታን እጅግ አድርገን እናመሰግናለን። በዚህም ደግሞ እግዚአብሔር ረድቶናል፣ ደግሞም ይረዳናል። ኦኬ
በዚህ ጉዳይ ላይ ቅድም ስላወራንበት እዚህ የነበሩ ወንድሞችም ስላወሩበት አይ ዶንት ኖ እዚህ ጋር ያለውን ሰው ብቻ ልጠይቀው፣ እሱን አላውኩትም። ወንዴ ማን ለምትባለው ከየት ቤተ እምነት ነው ወንድማችን? ወንዴ ማን? እሺ ገብቶ ለጥ ብሎ ተኝቶልኛል ማለት ነው ካልመለሰ። እሺ ምንድነው ኦኬ ትዕግስት ምንድነው ያልሽው? የሆነ ጽሁፍ እንዴት ነሽ ትዕግስት? ወይ እርምዬ ሰላም ናችሁ? ሰላም ለእናንተ ይሁን። ሰላም። እሺ እንዴት ነሽ? የሆነ ሰው የሆነ ጊዜ ጠይቄ እመቤታችንን ከአባታችን ቀጥሎ እመቤታችን፣ ለነገሩ ሰው እየታወቀ ነው። አይ ከመጽሐፍ ቅዱስ የወጣ ነው አለኝ። ከየት የወጣ ብዬ ስለው ሰሙ ነበረ። እሱ ኦርቶዶክስ አይደል? እንዴት አይደል? እሱ ኦርቶዶክስ ነው። ከዛን እንዴት ሆኖ ነው መጽሐፍ ቅዱሳዊ የሚሆነው ብዬ ስለው ገብርኤል ለማርያም ሄዶ ያበሰራትን ተወስዶ ነው ወደ ጸሎት ተደርጎ የተጻፈ ብሎኝ ነበር። አይ እሱ ኦርቶዶክስ ስለሆነ አትስሙት። ይሄ አሳሳችነት ነውና እንዳትቀበሉት። እንደዚህ የሚል ትምህርት ከመጽሐፍ ቅዱስ የተውጣጣ ነው የሚባል ትምህርት የለም። ጌታችን ያላስተማረው ትምህርት ጸሎት ተብሎ መጸለይ መጽሐፍ ቅዱሳዊ አይደለም ማለት ነው። ኦኬ ወንድምነት እየሰራው ነው። ቢኒ አንተን እየጠበቅኩ ነው። እስከዛ ሰላም በሉ። ዳኒ የወንድምነት ሰላም ለአንተ ይሁን። ሰላም ማለት ትችላለህ። ከአንተን ጀምር። እሺ ወንድምነት እንዴት ናችሁ? ወንድምነቶች ሁላችሁንም ሰላም ብያለሁ። በቃ በርዕስ ብቻ መረታት ተጀመረ ማለት ነው። አዎ እጅ ሰጥ ቅድም አይተሃል። እግዚአብሔር ይመስገን ደስ ይላልና በጣም ጌታ ይባርክ። ሰው እንዲማር ስለሆነ ፍላጎታችን ዋናው ሰው እንዲማር ነውና ብዙ ሰው መቼስ በእርግጠኝነት ይሄንን ጸሎት ከዚህ በኋላ እንደ ድሮ በድፍረት አይጸልይም። በተለይ ይሄንን ፕሮግራም እየሰማ የተከታተለ ሰው በእርግጠኝነት ማለት ነው በውስጡ ትልቅ ጥያቄ ይፈጥርበታል እና ጌታ ይባረክ። ይሄ ዓላማችንም ይሄ ነው፣ ሰዎች በእግዚአብሔር መንገድ መሄድ እንዲችሉና ወደ እግዚአብሔር ሐሳብ እንዲመለሱ ስለሆነ በጣም አሪፍ ርዕስ ነው። ጸጋ ይብዛላችሁ። ተባረኩ ወንድምነት። አሜን። ዳኒ ተባረክልኝ። ቴንኪው። ኦኬ ለእግዚአብሔር ክብር ይሁን። እሺ ዲያቆን አዲስ የምትለው ካለ ማለት ትችላለህ። ዲያቆን ሚውስ ሜቢ እያወራ ከሆነ ቀጥል፣ እድል ተሰጥቷል። ዲያቆኑ ከሌለ ሌሎቻችሁ ቀጥሉ ጋይስ። ጸጊ የለችም። ሳብሊ ቀጥይ። ሰላም ለእናንተ ይሁን። እንዴት ናችሁ ወገኖች? ሁላችሁም እህቶች፣ ወንድሞች እንዴት ናችሁ? የጭንቅ ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ ይላል እግዚአብሔር ቃል። ፈጣሪን እግዚአብሔርን የማሰብ ዘመን ያደርግልን። ከፀሐይ በታች አዲስ ነገር የለም፣ ሁሉ ያልፋል። የማያልፈው ኢየሱስ፣ የማያልፈው አምላክ እግዚአብሔር ብቻ ነው። ከማያልፈው ርስት ጋር የመጣበቅ ዘመን ይሁንልን። መሲዬ በነገራችን ላይ ውስጤ በጣም ይሞላላል። ለምን እንደሆነ አላውቅም። እንግዲህ እግዚአብሔር ነው የሚያውቀው። በጣም ብንጸልይለት ዲያቆን አዲስ በጸሎታችን ጊዜ እናስበው። እግዚአብሔር እንዲረዳው፣ እንዲያግዘው፣ ልቡን እንዲያበረታ፣ ከጎኑ እንዲሆን እግዚአብሔር ሁልጊዜ በቃ ወደ አየለት ስፍራ እንዲያደርሰው። ትልቅ ቦታ የሚደርስ ልጅ ነው እና ግን ጸሎታችን ያስፈልገዋል። በጣም ውስጤን ይሞላል። የርኅራኄ መንፈስ ነው ውስጤን የሚሰማኝ በጣም እና እባካችሁ እንጸልይለት። እሺ በየቤታችን ስንጸልይ በጸሎታችን እናስበው ዲያቆን አዲስን። ተባረኩ።
እሺ እሳብዬ ተባረኪ። እንጸልያለን። እሺ ግዴታ ነው ለወንድሞች መጸለይ፣ ለአዲስን ብቻ ሳይሆን እዚህ ጋር ላሉ እህት ወንድሞች ጸልዩ። በቤታችሁ ስትንበረከኩ ወንድሞችንም እያነሳችሁ ጸልዩላቸው። ተባረኪ ሳብዬ። መክሊት ካለሽ ቀጥይ። ሰላም በይን። ከዛ ቤኪ። እሺ ቅዱሳን ሁላችሁም ሰላምና ጸጋ ለእናንተ ይሁን። ክብር ለጌታ ይሁን። ሰላም እላችኋለሁ። ሰላማችሁ ይብዛ። ጌታ ኢየሱስ ይባርካችሁ። ተባረኩ። በእናንተ ላይ ያስቀመጠውን ጸጋ ክብር ለጌታ ይሁን። የአጋንንት ስራ እየፈረሰ ስለሆነ ክብር ለጌታ ይሁን። ጌታ ኢየሱስ ይባርካችሁ። ዘመናችሁ የተባረከ ይሁን። ተባረኩልኝ። አሜን። ተባረኪ። ጌታ ኢየሱስ ይባርክሽ። እሺ ቤኪ ይቀጥል አለ አለው መስዬ የእግዚአብሔር ሰላም እና ጸጋ ይብዛላችሁ። ከላይም ከታችም ያላችሁት በርቱ ወንድሞች፣ ወንጌል ይቀጥላል። ቀጥሉ። እሺ እኔ ራሴ ልቀጥል። የጌታ ጸጋና ሰላም ይብዛላችሁ። የተወደዳችሁ ክርስቲያናት ወንድሞቼ ሁላችሁንም ሰላም ብያለሁ። ትናንትናም ወሳኝ ጥያቄ ነው፣ ዛሬም በጣም ወሳኝ የሆነ ጥያቄ ነው የተነሳውና በዚህ ርዕስ ላይ ኦርቶዶክሳውያን ገብቶ በደንብ ቢወያዩበት ደስ ይለኛል። ባይወያዩበትም ግን ምን ያህል ትልቅ ጥያቄ እንደተነሳና ምላሽ እንደሌላቸው ነው እኛ የምናየው ማለት ነው። እኔ በፊት ኦርቶዶክስ እያለው አባታችን ሆይ የሚለውና ማርያም ሆይ የሚለው ጸሎት ለምንድን ነው ስል ልጄ ከመናፍቅ ጋር መዋድ ጀምረሻል ነበር የተባልኩትና አሁንም እርግጠኛ ነኝ ብዙ ኦርቶዶክሳውያን ይህንን ጥያቄ ለሊቃውንቱ ወይም ደግሞ ለንስሐ አባታቸው ማቅረባቸው የማይቀር ነገር ነው። ግን መልሳቸው ሊሆን የሚችለው ከመናፍቃን ጋር ዋላችሁ፣ ከማያምኑት ጋር እየዋላችሁ ሊባሉ ይችላሉ። ግን ለትውልዱ በጣም ወሳኝ የሆነ ጥያቄ ነው። መጽሐፍ ቅዱስን እንዲያነቡ፣ እንዲመረምሩ ቃሉ ምን ይላል ከአባቶች ይልቅ እግዚአብሔር ቃል ምን ይላል ብለው እንዲያሰላስሉት ለነሱ ይረዳቸዋል። እዚህ ጋር የሚነሱ ጥያቄዎች ለትውልዱ ማንቂያ ነው። ስለዚህ ኦርቶዶክሳውያን እንድትነቁና የእግዚአብሔርን ቃል በደንብ ማንበብ እንዲሆንላችሁ ለእናንተ እንግዲህ ምኞታችን ነው። ምክንያቱም ሰው የእግዚአብሔርን ቃል ካላወቀ በሰዎች ሀሳብ መጠለፉና የሰዎችን ሀሳብ መከተሉ የማይቆም ነገር ነው። ይሄ ደግሞ የማይሆን ነገር ነው። የእግዚአብሔርን ቃል ሳናቅ የሰዎችን ሀሳብ የምናራምድ ከሆነ ከእግዚአብሔር መስመር የሳትን ነን፣ ከእግዚአብሔር ጋር የማንገናኝ ሰዎች ነን። ስለዚህ እግዚአብሔርን ማየት ይሆነልን። ከሰዎች አስተምሮ ላይ ተነስተን የእግዚአብሔርን ቃል የምንከተል ሰዎች ያድርገን። የምንኖርበትን ዓላማ የምናውቅ ሰዎች ያድርገን። ቃሉን ይዘን ግን እንዳልያዝን የማንሆን ሳይሆን የእግዚአብሔርን ቃል እንደሚያምን ክርስቲያኖች ተብለን እንደምንጠራ ወደ ቃሉ ፊታችንን ማዞር ይሆንልን። ክርስቲያኖች እንዲሁም ደግሞ ኦርቶዶክሳውያን የእግዚአብሔርን ቃል በደንብ ብታነቡ ለዚህ ለሚነሳው እዚህ ጋር ለሚነሳው ጥያቄ የትኛውም አባት ጋር ሳትሄዱ የእግዚአብሔር ቃል ራሱ መልስ አለው። አባቶች ጋር ሳይሆን መልስ ያለው መልሱ የእግዚአብሔር ቃል ላይ ነው። ቃሉ በደንብ እያንዳንዱን ነገር ተንትኖ ይናገራል። ከዘፍጥረት እስከ ራዕይ ገልጠን ብናነብ ከአባቶች ይልቅ ቃሉ ምላሽን ይሰጠናል እና ይህንን ልላችሁ እወዳለሁ። ካላችሁ በዚህ በተነሳው ርዕስ ላይ ገብታችሁ ብትወያዩ ደግሞ እጅግ በጣም ደስ ይለናል። እኔም አለሁ፣ ወንድሞችም አሉ፣ መወያየት እንችላለን። ተባረኩልኝ። ኤርሚዬ በድጋሚ ስላየው ደስ ብሎኛል። ማታም ነበር፣ ካሁንም ድጋሚ ጌታ እንግዲህ ረድቶሃል። ወንድም አለም ጸጋ ይብዛልህ። ኤርሚዬ ለኤርሚ ጸልዩለት። ሚዩት ነህ፣ ቀጥሉ። እሺ ተባረኪ እህትየው። ቴንኪ ወገኖች፣ ሁላችሁንም ለእግዚአብሔር ክብር ይሁን። ብዙ አልቆይም። ከዚህ በኋላ ምናልባት እንደው 1-2 ሰዓት ካልሆነ ወንድምነት የሚከፍትም ከሆነ ወደ እሱ ጋር መዞር እንችላለን እና ግን እንቀጥላለን። ለእግዚአብሔር ክብር ይሁን። ሰዎች በየቤታቸው እየተጠያየቁ ነው ወንድሞች። ሰዎች በየቤታቸው ርዕሱን አይተው በየቤቱ ውስጥ እየተነጋገሩ ነው። የሚያምኑም ሰዎች ከቤተሰቦቻቸው ጋር እያወሩበት ነው። የማያምኑም ሰዎች ደግሞ እርስ በርሳቸው እያወሩበት ነው። ይሄ ደግሞ በጣም ጥሩ ነው ወንድሞች እናቶች። አሁን የአባታችን ወይ ጸሎትና የእመቤታችን ወይ ጸሎት ብሎ የሚለው መጽሐፍ ቅዱሳዊ ነው አይደለም ብሎ የሚለው የአባታችን ወይ ጸሎት ጌታችን ያስተማረው ትምህርት ለመሆኑ ምንም ጥርጥር የለውም እና የእመቤታችን ማርያም ወይ ብሎ የሚለው ጸሎት ግን በቃ የሰው ስርዓት የሆነ ትምህርት ነው።
ለዚህ ነው አሁን እዚህ 300 ምናምን ሰው አለ አይደል? ተደብቆ የሚያይ ደግሞ ከበስተኋላ አለ። እና አዎ እህትየው በቃ እና በዚህ ርዕስ ላይ ምንም የሚወያይ የለም። ግን ኮሜንት የምትሰጡት ካለ እናንተ ስጡና ወደሚቀጥለው ርዕስ እንሄዳለን። ወደዚህ ማለት ነው ወደዚህኛው ርዕስ እንሄዳለን። ጸጊ ሰላም በይ። የምትሰጪውም ሀሳብ ካለ መስጠት ትችላለሽ እህትየው። እሺ ወንድም እንደምን አደራችሁ ነው። በእኛ ጠዋት ስለሆነ እንደምን አደራችሁ ሁላችሁም፣ በዚህ ያላችሁ በከላይም ያላችሁ ከታችም ያላችሁ ቅዱሳን በሙሉ ሰላም ላለሁኝ። እኔ ግን በጣም ደንቆኛል በዚህ ርዕስ ላይ እንዴ እና አኬ ራሱ ዘለው ሊገቡ መግባት ነበረባቸው እኮ። ምን ቦታቸው ስማችን ነው እኛ የማርያም ጠላቶች ስለሆነ ስማችን እንዴ በዚህ አርዕስትማ በጣም ብሶ መግባት ነበር። ይሄ በጣም ያስደንቃል በእውነት ያስደንቃልና እንግዲህ ምን እንላለንና ጌታ ኢየሱስ ዘመንክን ይባርክ። ኤርምያ አንተን እንዲሁም በሙሉ አገልጋዮች በሙሉ ጌታ ኢየሱስ ጸጋውን ያብዛላችሁ። ዳንዬ ወንድምነት አንተንም ሁላችሁም በዚህ የምታገለግሉ መሲም ቤኪም ሁሉም ሰው በቃ የምታገለግሉ የእግዚአብሔርን ቃል የምትገልጡ በሙሉ ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩልኝ ማለት እወዳለሁ። ይሄ አርዕስት ግን ዘሎ የሚያስገባ ነበረ። በጣም ብዙ ሰው ዘሎ መግባት ነበረበት። ለምን እንዴ ይሄ የማይታወቀ ነው እናንተ ናችሁ ብለው ሊነግሩን መግባት ነበረባቸው። አይ እንጠብቃለን። በዚህማ ተስፋ እንዳትቆርጭ እህትየው። በአባታችን ነው ጸሎት በእመቤታችን ነው ጸሎት ነው እነሱም ዳር ላይ ሆነው የሚያዩት የነበረው ማለት ዝም ብሎ ኤርሚያስ ለምን ያጋፍጠናል አይነት ነገር ብሎ በሚል በሽት እንጂ እናገራለን። እና ይሄ አዘልሎ የሚያስገባ አርዕስት ነው። እስከዛሬ ከተነሳው አርዕስት በሙሉ በእውነት ኤርሚዬ በጣም ዘሎ መግባት የነበረባቸው በዚህ አርዕስት ነበረ። ግን በቃ ስለዚህ እንደዚህ እናድርግ። እዚህ ያላችሁ ሰዎች እንደዚህ እናድርግ። 324 ሰው እያየው ነው። ኢቭን ኦርቶዶክሳውያን እንኳን በዚህ ጉዳይ ለኦርቶዶክሳውያን ሼር አድርጓቸው እንዲመጡ አድርጉ። ጴንጤ ማርያም ጠላት ነው እያላችሁ በጣም ብዙ ጊዜ ስትሉ ነበር። ችግር የለውም መታችሁ እስኪ ጠላትነታችንን በመረጃ በነጥብ እንደዚህ ስለምትሉ እንደዛ ስለምትሉ እያላችሁ በመረጃ ንገሩን። እኛም ደግሞ እስኪ እንንገራችሁ። በእውነት እኔ ለመናገር ቸኩያለሁ። እህቶችም ወንድሞችም እዚህ ስላሉ ለመናገር ቸኩለዋል። ማነው የማርያም ጠላት? ወንጌላውያን ወይስ ኦርቶዶክሳውያን? እኛ ወይስ እናንተ እያልን ነው። እና ጌታ እጅግ አድርገን እናመሰግናለን። በዚህ ላይ ነው የምንቆየው። እግዚአብሔር ስሙ ይባረክ። ወንድምነት ቢኒ የእንግሊዙ ማለት ነው። ቴንኪው በሉልኝ። እሱን እህትየው ሜርሲን ወንድምነት እንደዚሁም ዳግሻን ሰላም ነው። ቴንኪው በሉልኝ በእውነት ለምን እነዚህን 3 ሰዎች የጠራሁትኝ እንደዚህ አይነት ፖስተር የሚሰሩልኝ እንደሱ ናቸው። አሁን ዳጊ በሚችል ሰዓት ለዳጊ ልክለታለሁ፣ እሱ በማይችል ሰዓት ለሜርሲ ልክላታለሁ። እሱ ስራ ከሆነ ለሜርሲ ልክላታለሁ፣ ሜርሲ ትሰራልኛለች። ሜርሲ ስራ ከሆነች ለዳጊ ልካለሁ። ዳጊና ሜርሲ ስራ ከሆኑ ደግሞ አሁን ወንድምነት ስለሆነ የሚችለው ቢኒ ጋ እንግሊዝ ደውዬለት ነው። ቅድም ከሱ ጋር ነበር ሳወራ የነበረው። ምንም ማይኩንም አልዘጋሁትም። እዚህ እንደዚህ አድርጎ ቆንጆ አድርጎ ሰርቶ ላክልኝ ወንድምነት ቢኒ። ጌታ ይባርካችሁ በሉልኝ። በእውነት እግዚአብሔር ይባርካቸው። እነሱ ናቸው እንደዚህ እያደረጉ እስከዚህ በፊትም የነበረውን እነዚህ 3 ወገኖች 2 ወንድሞችና እህትየው ሜርሲ ናቸው እንደዚህ እያደረጉ የሚሰሩት። ለእግዚአብሔር ክብር ይሁን። እሺ የማርያም ጠላት ማን ነው? ወንጌላውያን እኛ ጴንጤዎች ወይስ ኦርቶዶክሳውያን? በጣም ብዙ ጊዜ እንደምታውቁት በዚህ ርዕስ በዚህ ስም በጣም ብዙ ጊዜ የማርያም ጠላት ብለው የሚሉን ኦርቶዶክሳውያኑ እኛን ወንጌላውያን አማኞችን የማርያም ጠላቶች ናችሁ። ምን አድርጋችሁ ነው ግን ይሄናል ግን የምትጠሏት እናንተ? የእናንተ ጥላቻ ለከታጣ ግን ምን ሆናችሁ ነው? ሰው እንዴት ክርስቲያን ሆኖ የጌታን እናት ጌታን አመንኩ እያለ እንዴት የጌታን እናት ይጠላል? እና ብለው ይሉናል። ኧረ እኛ አንጠላም፣ በሕግ አምላክ እንደዚህ አይነት ነገር እኛ አናቅም፣ እኛ አንጠላም። የጌታችን እናት ምን ብለን የምንጠላት? በርስት በጉልት አንገናኝ። እሷ የነበረችበት ዘመን እና እኛ የምንኖርበት ዘመን ቅድም እንዳልኩት የ20 ዘመን ትውልድ ርቀት አለ። የ20 ትውልድ ዘመን ርቀት አለ። ይሄ ማለት የ2000 ዓመት ርቀት ማለት 20 ትውልድ ማለት የአንድ ትውልድ እድሜ በመጽሐፍ ቅዱስ 100 ስለሆነ
የ20 ትውልድ የእድሜ ርቀት አለ እና በፍጹም ጌታ ምስክሬ ነው አንጣላትም እኮ ብለን ብንል አይሰሙ ነው። እናንተ እንዴ አታፍሩም እንዴ? ኤርሚያስ አለማፈራችሁ ደግሞ እኮ ይሉናል። ኧረ ብንማል እናቴ ትሙት አባቴ የሚድፋኝ እንትን የሚበለኝ ገብርኤል ሰንጥቀኝ ብለን እንኳን ብንላቸው እነሱ እንደሚሉት አይቀበሉ፣ አያምኑ። ለምን? አንደኛ አይ ቲንክ ያበሳጫቸዋል ብለው የመረጡት ቃል ይመስለኛል። ከዛ ካለፈ ደግሞ በእውቀትም አይሁን እንጂ ያው መምህራኖቹ እሺ ማን ድንቁ የተባልከው ሰው ከዚህ በኋላ ከላክ ብሎክ አደርጋለሁ። ድንቁ በጣም ድል ሰጥቻለሁ። እሺ ለእግዚአብሔር ክብር ይሁን እና ወይ ያናድዳቸዋል ብለው ይሆን ብዬ ራሱ የሆነ ጠየም አድርጌ ጠርጥሬያለሁ። በቃ ጴንጤዎቹን ለማናደድ እናንተ የማርያም ጠላቶች ብለን ብንላቸው ይናደዱልናል፣ እናበሳጫቸዋለን፣ እናስቆጣቸዋለን ብለው የሚናገሩት ቃል መስሎኝ ነበር። አንዳንዶቹ እንደዛ ነው። አንዳንዶቹ ደግሞ የንስሐ አባቶቻቸው ወይም መምህራኖቻቸው እነሱ እኮ የእመቤቴ ጠላቶች ናቸው፣ የማርያም ጠላቶች ናቸው ብለው ይላሉ ማለት ነው። እና ከዛ ተነስተው ምንም ገና ስንናገር እሺ የማርያም ጠላቶች እናንተ ጉደኞች ደግሞ ዛሬ ምን ልትሉ ይሆን ይሉናል። እኛ ጋር ዛሬ የምንለው ኢየሱስ ያድናል ነው። ትናንትም ያለው ኢየሱስ ያድናል ነው። ዛሬም ብለን የምንለው ኢየሱስ ጌታ ነው፣ ኢየሱስ ያድናል ነው። ነገም ብለን የምንለው ለዘላለም ብለን የምንለው ይሄን ነው። ግን የማርያም ጠላት ማን ነው? እውነት ጴንጤ ማርያምን ይጠላታል? እስኪ እኛው እንነጋገር ወገኖች፣ ጴንጤዎቹ የሆኑ ወገኖች እስኪ ማርያምን እኛ እንጠላታለን ነው እነሱ ትጠሏታላችሁ ብለው የሚሉን ምንን ምክንያት አድርገው ነው? የሰማችሁት ካለ ከላይ ከመሲል ጀምር። ማርያምን ትጠያታለሽ ወይ? ሰዎች ማርያምን ትጠያታለሽ ብለው ሲነግሩሽ ምክንያት ብለው ያሉት ምኑን ነው? ናግባ እናውራ። ዛሬ ኦርቶዶክስ ማንም ገብቶ ማውራት ይችላል በዚህ ጉዳይ ላይ የሚለን ሰው ማለት ነው። እሺ እህትየው፣ እሺ ኤርሚዬ ልመልስ። አዎ በመጀመሪያ አንቺ ትጠያታለሽ ወይ? የምትጠይበት ካለ ምክንያቱን ሁሉ ነው የምትናገሪው። ምንም ፍርሃት የለም። አሁን በጣም ታስጠላኛለች፣ አልወዳትም፣ ይገርማል፣ አምቄ ያፍኜ ይዤው እንጂ ብለሽ የማለት የማውራት ነፃነትሽ የተከበረ ማንም ሰው በዚህ ጉዳይ ላይ ማለት ነው። ግን ምክንያቱን ሁሉ ጭምር ጠይቅሻለሁ። የጌታን እናት እቺ ስዕሏ ላይ ያለችዋን አይደለም እኔ እቺ እዚህ ስዕሏ ላይ ያለችዋ በጣም ነው የምታስጠላኝ፣ እውነቱን ስነግራችሁ ማለት ነው። እኔ የጌታዬን እናት ነው ያልኩት። እቺ የጌታ እናት አይደለች። እነሱ ማርያም ናት ብለው ስላሉ ነው እንጂ እዚህ ያለጠፍኩት። እዚህ ቤት ልትለጠፍ የማትገባ ቆሻሻ መጣል ያለባት ስዕል ናት። እኔ አላምንም እንደዚህ። የጌታችን እናት እንዲህ አይነት መልክ የላትም። መልኳ ጠይምም ቀጭንቱን ወፍራምቱን አናቅም። ምንም የሚታወቅ ነገር በዛ ዘመን የነበረው ትውልድ ነው እንጂ የሚያውቀው እኛ እንድናቃት ተብሎ የተላለፈልን ፎቶ ስዕልም የለም። ግን አንቺ የጌታ እናት ማርያምን ትጠያታለሽ? ያቺ እስራኤላዊቷን እናታችን በጣም ነው መወዳት ኤርሚዬ፣ መጥላት አልችልም። እኔ በፍጹም ነው ማልጠላት፣ በጣም ነው መወዳት። ቅድምን ኮሜንት ላይ እየጻፍኩ ነበረ። የጌታ እናት ቅድስት ድንግል ማርያም የምትጠላ ሳትሆን የምትወደድ ናት። ምክንያቱም ከእሷ ብዙ የተማርነው ነገር አለ፣ ያተረፍነው ነገር አለ። ለምንድን ነው ሰዎች ማርያምን ትጠያታለሽ ብሎ የሚሉኝ? ይሄንን ነው አይደል የጠየከኝ ኤርሚዬ? አንደኛ ምክንያታቸው ምንድን ነው? ለጌታ እናት ክብር የላችሁም፣ ክብር የለሽም፣ ትጠያታለሽ ይሉኛል። ምክንያታቸው ደግሞ አንደኛው ነገር ለእሷ ስለማልዘምርላት ነው፣ ወደ እሷም ስለማልጸልይ ነው። ወደ እሷ እንዳልጸልይ ደግሞ የእግዚአብሔር ቃል ወደ እሷ እንድንጸልይ አይናገርም። ወደ እኔ ጸልዩ ነው የሚለው እንጂ ወደ እሷ ጸልዩ ብሎ እግዚአብሔር ቃል አይጠቁመኝም። ዝማሬ መጽሐፍ ቅዱስ ሲናገር እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ይላል እንጂ እስትንፋስ ያለው ሁሉ ቅድስት ድንግል ማርያምን ያመስግናት ብሎ ስለማይናገር ከቃሉ ተነስቼ ለማርያም ልዘምርላት አልችልም። ምስጋናን ወደ እሷ ላቀርብ አልችልም። ሊመሰገን የሚገባው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እሱን እንዳመሰግን አንደበት ተሰጥቶኛል። ዕለት ዕለት እሱን አመሰግናለሁ። የጌታን እናት መውደድ ባለብኝ ልክ፣ መጽሐፍ ቅዱስ ባከበራት ልክ አከብራታለሁ፣ እወዳታለሁ። እኔም ትውልድ ነኝ፣ ብጽሕት እላታለሁ። ምክንያቱም እሷ ብጽሕት ስለሆነች ቅድስት ስለሆነች ቃሉ በሚናገርላት ልክ ስለሷ መናገር እችላለሁ።
የበለጠ ደግሞ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ እንጂ ስለ ድንግል ማርያም አይደለም። ኤርሚ ብለው ያሉሽ መስፈርት ሁለቱም ብቻ ነው የነገሩሽ? ምን አልክኝ ኤርሚ? ትጣያታለሽ ብለው ሲሉሽ የነገሩሽ ሁለቱም ብቻ ነው? ይሄም ብቻ አይደለም፣ በጣም ብዙ ነው የተባልኩት። ለምሳሌ ወደ ስዕሉ አሰግጅም ተብያለሁ። እዚች ጋር ለተሳለችዋ ስዕል አሁን እቺን ስዕል ተነስቼ ብቀድ ወይም የሆነ ነገር ባረጋት ማርያምን ጠላሻት ወይም ደግሞ ማርያምን የሆነ ነገር አደረግሻት የሚባል ነገር ይነሳብኛል። ምክንያቱም እኔ ደግሞ ይሄንን ነገር የማደርገው እቺ ማርያም ናት ብዬ ስለማላምን ነው። እቺ ማርያምን ያየ የሳላትም ማንም ሰው የለም። ለታቦቱ አትሰግጂም፣ ምስጋናን ወደ ማርያም አታቀርቢም፣ ብዙ ነገር ነው የሚባለው። እንደ ኤግዛምፕል ነው እነዚህን ነገሮች ያነሳሁት በጥቂቱ ማለት ነው እንጂ ቢዘረዘር በጣም ብዙ ነገር አለ። ወደ ማርያም ቤተክርስቲያን ለምን አትሄጂም? ለምን ወደ እሷ ምስጋናን አታቀርቢም? ለምን አልጸለሽም? ለምን አልሰገድሽላት የሚባል ነገር አለ። ለምን እሰግዳለሁ? ቃሉ የሚናገረው ጉልበት ሁሉ ለእግዚአብሔር እንዲንበረከክ እንጂ ለፍጥረት እንዲንበረከክ አይደለም የሚናገረው። እሺ ቴንኪዩ እትዬው ተባረኪ። እመጣለሁ። ቤኪም ወደ አንተ፣ ሰብሊም፣ ሁላችሁም፣ ጸጊም፣ ዳኒ ሁላችሁም እመጣለሁ። ጴንጤ ሁሉ ነው እየገባ የምትጠየቀው። እነሱ አይገቡም። ከገቡም ኦኬ እንሰጣለን ድል ለገቡትም ማለት ነው። ኦርቶዶክሳውያኑ በነፃነት ማርያምን ጠላት ናቸው። ይሄን ፎቶ ቀይረዋለሁ። ቆይ እዚህ ቦታ ላይ ወንድምነት አይ ቲንክ ቢኒ እየደውላለሁ። የማርያም ጠላት ማን ነው ብለን እየጠየቅን ያለ ነው። ብዙ ጊዜ እኛን የወንጌላውያን አማኞችን ጠላት ናችሁ ብላችሁ ስትሉ ይደመጣል። ግን ንገሩን ብለን ስንላችሁ ውሃ የማያነሳ ምክንያት ነው የምትሰጡን። ካለ ግን ገብታችሁ መናገር ትችላላችሁ ለማለት ነው። እሺ በዛ ብሎን እንኳን ደህና መጣ። እንኳን ደህና መጣች። እንኳን ደህና ጠበቃችሁ። ኤርሚ እንኳን አደረሰን ለሆሳዕና ነው ዋነኛው። እሺ እንኳን ደህና መጣ። የማርያም ጠላት ማን ናቸው ብለን ጥያቄ እየጠየቅን ነው። ማን ነው? ወንጌላውያን ወይስ ኦርቶዶክሳውያን ብለን እየጠየቅን ነው። አረ የታወቀ ነው እኮ ኤርሚሻ። ግን ደስ ይላል ዛሬ ያለህበት ደስ ይላል። አመሰግናለሁ። እንደዚህ በፍቅር ዛሬ አትሊስት አንዴ እንኳን እንደዚህ ማለት ደስ ይላል። እና ወንጌላውያን ናችሁ። በወንጌላውያን ስም የምትመጡ ፕሮቴስታንት ወንድሞቻችን ናችሁ። ማርያም በጣም ነው የምትጠሉት። አንድ ምሳሌም በፍቅር ለመናገር እችላለሁ። የመጠላታችሁን ሳይታወቃችሁ ጌታን እናመሰግናለን ብላችሁ ጌታን እናከብራለን ብላችሁ ማርያምን በጣም እንደምትጠሉ በፍቅር ልነግራችሁ እችላለሁ። በምሳሌ በምን አይነት መልኩ ልትገልጹ እንደምትችሉ፣ እንዴት አድርጋችሁ እንደምትሳደቡ ማርያምን በምሳሌ መስጠት ይቻላል። እና ግን እናንተ ያው ጌታን የምታደምቁት የጌታን ክብር የምትጠብቁ እየመሰላችሁን የጌታ እናትን የምትሰዱትና እንደ ወንጌላውያን ቅድስት ድንግል ማርያምን ብጽዕት የጌታ የአምላክ እናትን በጣም ነው የምትሳደቡት፣ በጣም ነው የምትዳፈሩት። እንደ ፕሮቴስታንት በተለይ ደግሞ የኢትዮጵያ ፕሮቴስታንቶች፣ የናይጄሪያ ፕሮቴስታንቶች ሲሳደቡ አይቻላቅም። የኢትዮጵያ ፕሮቴስታንቶች ግን ቀኑን ሙሉ የጌታ እናትን የአምላክ እናትን ነው ስትሳደቡ የምትሉት። እግዚአብሔር እንግዲህ ያው ልባችሁን ያራራላችሁ፣ ይቅር ይበላችሁ። መጨመር ይቻላል። ያው እንግዲህ መሀል ዝም ልበል ብዬ ነው። እንድቀጥል ከፈለግ ምሳሌ መስጠት ይቻላል። እያለ ሚዩት ነው እያወራከው ነው። ድምፅ አይሰማም እንደ እሺ ኤርሚ ዞር ብሎ ሊሆን ይችላል። እሺ ተሳደባላችሁ ስትል ምንድነው? ምን ብለን የተሳደብ ነው? ከነ ማስረጃው ሰጠን። ይሰማል? ምን ብለን ተሳደብን? አዎ ይሰማል። ማስረጃ ስታወራ በማስረጃ ምንም ችግር የለም። ማስረጃ ነው የማቀርብልሽ። ለምሳሌ ምን ብለን ተሳደብን? አሁን ለምሳሌ አንቺ እህታችን ትናንትና አንቺን ነው አሮኑ ቅድስት ብትባል ሜሲ አንቺን መሰለኝ ያስገባው ኤርሚ ከማርያም እኩል ብፁዕ ነሽ ብሎ ማቅረብ በራሱ ከጌታ እናት እኩል ከዚህ በላይ ውርደት የለም። አንድ ሴት ልጅ አሁን አንቺ ከማርያም ከጌታ እናት እኩል ነኝ ብለሽ ማሰብ ካሰብሽ ከዚህ በላይ ስድብ የለም። የአምላክ እናትን መስደብ የለም። ስንት ሺህ ዘመን የተጠበቀች አምላክ። እሺ ሶሪ ዞር ብዬ ነበረ፣ ይቅርታ።
እሺ ምን ላይ ደረሳችሁ? ስሙ በዛቢሎን ስትናገር ለምሳሌ ትናንትናው ምናምን ሜንሽን ሳታደርግ አሁን አንድ ነገር ብለሃል። ከማርያም እኩል ራሳችሁን ታደርጋላችሁ የሚል ቃል ተናግረሃል እና እኛ ብፁሃን ነን። መጽሐፍ ቅዱስ ነው የሚናገረው። ሁላችንም በክርስቶስ ኢየሱስ ያመንን ብፁሃን ነን። ስለዚህ እኔ ብጽህት ነኝ እኔ ብፁህ ነኝ ብዬ ብናገር መስደብ ነው። እሺ እህትየው ዛቢሎን ቀጥል ከኤርሚ ጋር። እሺ በዛ ብሎ ምንድን ነው ያልከው? እሺ ራቅ ብለህ ስለነበረ አጠር አድርጌ ልገባው። ምን አልኩ መሰለ? ወንጌላውያን ናቸው ወይ ማርያምን የሚጠሉት ወይስ ኦርቶዶክስ ናቸው የሚጠሉት ብለህ የጠየቁት ጥያቄ ነው የመለስኩትና በኢትዮጵያ ፕሮቴስታንቶች በወንጌላውያን ስም የመጡ ወንድሞቻችን ለኢየሱስ ክርስቶስን እናከብራለን ብለው ያከበሩ መስሏቸው የጌታ እናትን ቀን ሙሉ ዘመናትን ሙሉ ነው የሚሳደቡት። ይሄ ደግሞ በኢትዮጵያ ወንጌላውያን ስም የመጡ የኢትዮጵያ ወንድሞቻችንና እህቶቻችን ነውና ማርያምን የሚሳደቡት ፕሮቴስታንቶች ናቸው። ወይ በተለምዶ ለምሳሌ ምን እያልን የምንሳደው ስድቡን ሁሉ ጭምር ነገር ለምሳሌ ኮመንት አንድ ምሳሌ የምንሳደብበትን ልጽፈው ስለሆነ አንድ ምሳሌ ለምሳሌ ሜሲ ቲንክ ትላንትና ያስገባት ልጅ ሜሲን ይሆን አላውቅም፣ ብቻ ችህት አስገብተ ነበር ቅድስት ይሁን ሜሲ የምትባል እና አንቺም እንደ ማርያም ብጽት ነሽ ምናምን ብላልካት። ከዚህ በላይ እንግዲህ የጌታ እናትን መስደብ የለም። አንድ ኢትዮጵያ ውስጥ ያደገች ምስኪን እህት ከቅድስት ድንግል ማርያም እኩል ነች ብሎ የጌታ እናት እኩል ብለሽ አሰብ በራሱ ውርደት ነው። እንግዲህ እናንተ አምላክን ጌታን ያከበራችሁ መስሏችሁ ሊሆን ይችላል። ግን ቅድስት ድንግል ማርያምና አንድ እህት ሆነ ቀበሌ ውስጥ ያደገች ኢትዮጵያ ውስጥ ያደገች እህትን ወይ ደግሞ ኖርማል ሰው በተፈጥሮ ምንም አይነት ነገር ከሰው የተለየ ነገር የሌላትን አንድ ሴት ኢትዮጵያ እህትን ከማርያም እኩል ነሽ፣ ከጌታ እናት ለዛውም እነ ኤልያስ እነ ሙሴ ነቢያት የተነበዩላት እነ ዳዊት ቅዱሳን ከተወለደች የአምላክ እናት ጋር እኩል አድርጎ ማሰብ ከዚህ በላይ ውርደት የለም። ስለዚህ ቀን ሙሉ ተሳደብ ነው የምትሉት ሳታውቁት። ግን አንደኛው ስድብ ምንድነው? የሆነች እህትን አይ ቲንክ መቅዲን ነው እንደዛ ያልኳት አስታወስኩ። መቅዲ የነበረችው እንትን ላይ ገስት ላይ ሴት ስለሆንሽ አንቺ ከማርያም እኩል ብፅዕት ነሽ ብያታለሁ። አዎ ልክ ነው፣ እኔ ነኝ ያልኳት ልክ ነው ብያታለሁ ማለት ነው። እሺ ቆይ አንዴ ቆይ ያ ሰው ዳኒ ማስረጃ ስተን ማርያም ብቻዋን እሷ ብቻ ብፅዕት እንደሆነች ማስረጃ ስተን እስኪ ምንም ባክግራውንድ አለ ዳኒ አንተ ጋር ታውቂዋል። እና ኤኒዌይስ የቅድስት ድንግል ማርያምን ብፁዕነት ራሱ እስካሁን ድረስ እህቶች ያለ ወንድሞች አለማወቃችሁ እውነት የሚያሳዝን። በፍቅር ነው ነገራችሁ፣ ምንም መሳደብ አያስፈልግም። የአምላክ እናት የሆነች ዓመታት የተጠበቀች አምላክ በስጋ ያደረባት በድንግልና የወለደች እናትን ቅድስት ድንግል ማርያምን አለማወቃችሁ ነው የሚያሳየው። እና አንድ ነገር ልነግራችሁ ፈልገው ነገር ምንድነው? በማስተዋል ብፅዕነቷን አሳየን ብሎ መጠየቅ በራሱ ማለት ነው። የአምላክ እናት ነች እኮ በቂ እኮ ነው። ማዘር ኦፍ እስካሁን መረጃ ያላቀረብክልንም እና እስካሁን እየጠበቅን ነው በጉጉት ማለት ነው። እና ብፅዕት የተባለችው ማርያም ብቻ መሆኗ እባክህን ማስረጃ ካለ በጉጉት እንጠብቃለን። እና ከእግዚአብሔር ቃል ገለጥ አድርገውና እስኪ ነው ብራዘር መክፈት ይቻላል። ያው ስለተኛው ጠዋት ስለመገና እኔ ጋር ላፕቶፕ መክፈት አለብኝ፣ ግን ከፍትልሃለሁ፣ ችግር የለም። ካስፈለገ አንድ ሰከንድ ስጡኝ። እሺ ሰጃለ ከፍት ነው። አንድ ደቂቃ አንድ ደቂቃ አይደለም፣ ኧረ አንድ ሰዓት እንሰጣለን። ችግር የለም። አንተ ብቻ ይዘና እንጂ
አሁን ለጠየቅን ማርያም ብቻዋን ብጽዕት መባሏን ሌላ የማይባል ማስረጃ እንጠብቃለን። እኔ እስከዛ ድረስ ልናገር እስቲ። በነገራችን ላይ ግን ኢየሱስ ክርስቶስን አምላክ ነው ብላችሁ ታስባላችሁ? አምላክን የመጸነሰው አይበቃም ወይ? እኔ ሌላ ነገር መናገር አልፈልግም። አምላክን መጸነሷ ብቻ አንድ ተራ ሴት ጋር ብፁዕ ነች ብፁዕ አይደለችም እንዴት ብሎ ክርክር ውስጥ ትገባላችሁ? ሼም እኮ ነው። አንድ ተራ ሴት ዓለማዊ ህይወትን የምትኖር ከማንም ጋራ ግንኙነት የምታደርግን ሴት ማናቸውም ብትሆን ከባሏም ጋር ብቻዋን ትኑር እንዴት ይባላል? ይህ ግሬት ሼም ነው። በጣም በጣም የሚያሳፍር ሼም ነው። ማን ምኑ ነው ወንድምነት? እሺ መጣ። እሺ ጥያቄያችን ወዳጄ አሁን መጽሐፍ ቅዱሳዊ የሆነውን ሀሳብ ነው። የኛን ስሜት አይደለም፣ የኛን ፍላጎት አይደለም። መጽሐፍ ቅዱስን ግለጡና ማርያም ብቻዋን ብጽዕት እንደምትባል የሚያስረዳ ማስረጃ ነው እየጠበቅን ያለ ነውና በጉጉት ማለት ነው። አንድ ኦርቶዶክሳዊ ገብቶ ብጽዕት የምትባለው ማርያም ብቻ ናት፣ ከሷ ውጪ ብጽዕት የምትባል ሴት የለችም ብሎ ሊያስረዳንና በማስረጃ ሊሞግተን የሚችል ሰው ነው። አሁን የእናንተን ስሜት የእናንተን ፍላጎት ምናምን አይደለምና ማስረጃ ግለጡ ጋይስ። አሁን በማስረጃ ነው የምናወራው። ነው ማስረጃ የተፈለገው? የአምላክ እናት መሆኗን አታምንም? ታምናለህ? በቃ ይሄ ነው ማስረጃው። የአምላክ እናት ከሰው እኩል ትሆናለች? ይሄ መልስልኝ። አሁንም ይሄ ማስረጃ አለ። የጠቀስከው ሀሳብ ምንድን ነው? ያንተ እናት የኔ እናት ከማርያም እኩል ትሆናለች ወይ? ማሰብ ብቻ ምንም ምርምር ማንበብ አይጠይቅም። የኢየሱስ ክርስቶስ ፉከራና ኢየሱስ ክርስቶስን የምትወዱ ከሆነ የአምላክ እናት መሆኗ እንዴት የአምላክ እናት አይከብድም? እሺ የአምላክ እናት ጋራ ብፁዕ ምናምን ስሜት ተውና ከስሜት ወጥተህ ማርያም ብቻዋን ብጽዕት እንደምትባል የሚያስረዳ መጽሐፍ ቅዱስ ኤቪደንስ ነው። አሁን ከኛ የምንጠብቀው ካንተ የምንጠብቀው ነው ምናምን ለሚባለው ራሱ ነግሬዋለሁ። መጽሐፍ ቅዱስ ራሱ ባይጽፍ ስለ ማርያም ባይጽፍ መጽሐፍ ቅዱስ ራሱ ባይነግረኝ የማርያምን ብፁዕነት የማርያምን ቅድስትነት ምንም ነገር ሊነግረኝ አልፈልግም። ምክንያቱም ኢየሱስ ክርስቶስን የምወድ ከሆነ አምላኬ ነው ካልኩት አምላክን ወልዳለች። በቃ ምንም አይነት ጽሑፍ አልፈልግም። I'm not stupid። ለዚህ ነው እንቁሩ አይደለም። ለዚህ ነው ያላየ የቤተክርስቲያኒቷ ትምህርት የቤተክርስቲያኒቷ በማርያም ዙሪያ ላይ ያላት አስተምሮ ከኪሷ መጽሐፍ ቅዱስ የማያውቀው ትምህርት ነው እንለው። ከኪሷ ምን ከቦታ ታውቃ በተአምር ከማርያምን ለዚህ ነው የምንለው። ኦኬ መጽሐፍ ቅዱስ ማርያምን ብቻ አይደለም ብጽዕት ዳኒ መረጃ አምጥቻለሁ እንዴ ትልቅ መረጃ አምጥቷል። ዛቢሉን መረጃ አምጥቷል። እሺ አንብበው ዳኒ። እኔ መረጃ ማምጣት አዲስ ነገር ነው እንዴ? በጣም ገረም እንዴ አሜዝን ይሁን ብራዘር። እሺ ቀኑ ሙሉ እኮ አልሰደም አንዴ ተጋበል በእናትህ አጥብቀህም ባክግራውንድ ይጫዋል ዳኒ። ኤኒዌይስ ቀጥል፣ ማስረጃህን አንብብ ዛቢሉ። እኔ ጋር ተቋረጥኩ እኮ መስሎኝ ነው። እሱ ነው ወንድም ወራሊ ዛቢሉ። እሺ አንብበዋ ዛቢሉ። እየጠበቀ ነው። ተነጠቀ ወረደ ወጣ። ሲያነበው እንደዛ አይልም። ለጠየቀው ጥያቄ እንደዛ አይልም። እኔ እውነቴን ነው። በጣም ነው ማዝነው። እንዲህ አይነት ጥያቄ ራሱ ተጠይቆ ራሱ መግባቴ ራሱ ያሳፍረኛል። ለምን ያሳፍራል? ሮያል አንተው በሁሉ ነገር ተው ሚዩት አታርጉ። ታዩ እህትየው ለምን ያሳፍራል? አሁን ለዚህ እኩል ሊሆን አይችልም። እኩል መሆን አይችልም። ማርያም ሰው ነች። ሰው መሆኗን አልካድኩም። መሲ ሰው ነች፣ ሰው አይደለችም። ጸጊ ሰው ነች፣ ሰው አይደለችም።
ከማርያም ጋር ሰው ናቸው ብዬ ልላቸውም አልችልም እንጂ። አዎ ከማርያም ጋር ሰው ናቸው ብዬ ልል አልችልም አለ። መሲና ነጸጊ የተሰሩበት ቤቲም አሁን ኦርቶዶክሳዊት አለች እዚህ ጋር ሰው ናቸው እነሱ ግን የማርያም ሰውነት በተሰራበት አካል የተፈጠሩ እህቶች ናቸው ወይስ እነዚህ አንተ ኢየሱስ አምላክ አይደለም? ኢየሱስን በሆዷ መያዟ ራሱ አይከብድህም ወዳጄ? እኔ ጠየቅኩን በመጀመሪያ እነዚህ እህቶችና ማርያም የተፈጠሩበት የሰው ማንነት አንድ ነው ወይስ አንድ አይደለም? ናቸው፣ ሰው ናቸው። በሰውነታቸው ቢከበሩም ከማርያም እኩል አይደሉም ነው ጥያቄ። በምንድን ነው ከማርያም እኩል ያልሆኑ? በምን አይደሉም? ክብሯ የአምላክ እናት ነች እኮ የአምላክ እናት ነች። ስለዚህ የምትበልጣቸው እነሱን የምትበልጣቸው በምንድን ነው? አምላክን በስጋ በመውለዷ የአምላክ እናት ነች። ይህን መነጋገር ራሱ አልፈልግም እኮ። ታዲያ ቆይ ሮያል ቀስ በል። እነሱን የምትበልጣቸው ጌታን በስጋ በመውለዷ ነው አይደል? የአምላክ እናት በመሆኗ አይደል? ታዲያ ምን ከዛ ውጭ የምትበልጥበት አለ? በቃ ከዚህ በላይ ምን ያስፈልጋል? በብፅዕና አሁን ጸጊን ትበልጣታለች የጌታ እናት ማርያም? በምን ብፅዕት በመሆን የጌታ እናት ማርያም ጸጊን ትበልጣታለች? ማናት ብፅዕት? ማርያም ብፅዕት በመሆኗ የጸጊን ወይ መሲን ወይ ሰብሊን እነዚህን ቅራቅንቦ ከማርያም ጋር አታነጋግረኝ። ስርዓት ያዝ፣ አትሳደብ። ማንንም ቅራቅንቦ እያነሳ ከማርያም ጋር ታነካከኛል። እኔ እንዳስወርድ ፈልገህ ከሆነ ስለ ወንጌል ስለሆነ ልውረድ። እኔ በማርያም የተነሳ አጠገቤ በመኪና ነው የምገጨው። አናስወርድም። ስለ ወንጌል ስለሆነ የምሰድባቸው እህቶች ስለሆኑ ነው። ባይዘው ከሴት ጋር እና ጤነኞች ናችሁ ወይ? ጤነኞች ናችሁ ወይ? ተደማመጥ ብራዘር፣ ተደማመጥ። ኦኬ ሎክ እኔ እየጠየኩ ያለሁትኝ ሰውን በእግዚአብሔር መልክና አምሳሌ የተፈጠረ ክርስቶስ የሞተላቸውን እህቶች ቅራቅንቦ እያልክ በመሳደብ አይደለም ማርያምን የምታስከብረው። እኛ የሰው ልጅ የሚባለውን እኔ የመከበር አለመከበር ጉዳይ ሳይሆን ከማርያም ጋር ከጌታዬ እናት ጋር እኩል አላረገው። ማንን እኮ በምንድን ነው እኩል ማታረጋት ብዬ ስልህ ሮያል፣ በምንድን ነው እኩል ማታረጋት ብዬ ስልህ አምላክን በመውለዷ ከነሱ ትበልጣለች ብለህ ካልክ ኦኬ፣ አምላክን በመውለዷ አምንልሃለሁ። መብለጥ ከሆነ አዎ እሷ ጌታን ለመውለድ ተመርጣለች፣ ጌታን ለመውለድ ታድላለች። ይህንን እድል ጸጌ አላገኘችም፣ ይህንን እድል ሰብሌ አላገኘችም፣ ይህንን እድል መሲ አላገኘችም፣ ይህንን እድል ቤቲ ኦርቶዶክሷ አላገኘችም፣ ሊያገኙም አይችሉም ብለህ ብትለኝ እስማማለሁ። እኔ ያልኩህ ብፅዕት በመሆን ከጸጊና ከመሲ ከሰብሊ ትበልጣለች ወይ ማርያም ነው ያልኩህ። ብፅዕት በመሆን ኧረ በእናትህ አምኖት ማድ እንደዚህ እንድትለኝ አልፈልግም። ከበደ ማለት እንግዲያው ልንገርህ፣ የጌታ እናት ማርያም ብፅዕት በመሆኗ በክርስቶስ ኢየሱስ አምነው ብፁዓን ከተባሉት በምንም አትበልጥም፣ በምንም አታንስም። ይኸው ነው ልክ ነህ። መጽሐፍ ቅዱስ ራሱ አይመለከተኝም። ከማርያም አይበልጥም። መጽሐፍ ቅዱስን ብቻ ሳይሆን የክርስቶስ እናት ጋር አይገናኝብኝም። ልንገርህ የራሱ ጉዳይ መጽሐፍ ቅዱስ ራሱ። አሁን በደቂቃ ሮያል የድሮ ጠባይ ደግሞ መጣ ማለት ነው። የመጽሐፍ ቅዱስ የራሱ ጉዳይ አይመለከተኝም። የራሱ ጉዳይ ምክንያቱስ ማርያም ጣዖትህ ስለሆነች በውስጥህ አሁን መጽሐፍ ቅዱስን ቀጥሎ ኢየሱስን አያገባኝም ትላለህ። ሰድባው ኢየሱስን ሰድባው ሁሉ ልትወጣ ትችላለህ። ለምን ሰድበዋለሁ? የአምላክ መጽሐፍ ቅዱስ ተራ ታገናኛታለህ እንዴ? ማለምን ብራዘር ምን አይነት ተራ ናቸው ብለህ ያልካቸውን እህቶች የፈለካቸውን በላቸው። ስለ ወንጌል ስለሆነ የሚነካቸዋለሁ እኮ ካላወቃቸው ታዲያ የተከበሩ ትዳር ያላቸው የልጆች እናት ናቸው። የራሳቸው ጉዳይ። እኔ በሰውነታቸው ነው እንጂ ስለነሱ ትዳር እኔ ምን አገባኝ እኮ። ስለዚህ ተራ አትበላ። የሰው ተራ የለም። ክርስቶስ የሞተለትን በመልኩ በአርያ ስላሴ የተፈጠሩትን ሰዎች ተራ እያለች ማርያም የአምላክ እናት ነች። ኦኬ የአምላክ እናት ከሆነች እንግዲያው እሷን ከሆነ የምታወራው የጌታ እናት ማርያም ደግሜ ልንገርህ፣ እኔ እናንተን ለማናደድ አይደለም። ናይ ትበልጣለች ብሎ የሚል ሰው ካለ መጥቶ በእውቀት ይሞግታል። የጌታችን እናት መጽሐፍ ቅዱስ የራሱ ጉዳይ። ልጨርስ እኮ ነው ብዬ የምልህ ብራዘር፣ ልጨርስ። እኔ ከፈለከው ኢየሱስንም ሁሉ ሰድበህ ውጣ፣ እኔ ጉዳይ አይደለም፣ መብትህ ነው። ግን ጣዖታችሁ ስትነካ መጽሐፍ ቅዱስን ወደ መካድ ኢየሱስን ወደ መሳደብ አይደለችም ማርያም። መጽሐፍ ቅዱስ የራሱ ጉዳይ፣ የራሱ ጉዳይ መጽሐፍ ቅዱስ
ለምን አታስጨርሰኝም ሮያል? አየው አሁን ሞዴሬተር ሚዩት አደረጉ። ተገቢ ነው ማለት ነው። ጨርሼ ልስጥህ፣ ከዛ ታወራለህ። ሎክ እንግዲህ አንተ የፈለግከውን በል። መጽሐፍ ቅዱስ የጌታችን እናት ቅድስት ድንግል ማርያም ብፅዕት ናት። በጌታ ያመኑ እህቶቼ ስለሆኑ እዚህ መሲ ብፅዕት ናት፣ ጸጊ ብፅዕት ናት፣ ሰብሊ ብፅዕት ናት። ኦኬ ብፅዕት ናት። ብፁዓን ናቸው እነዚህ እህቶች። ለምን? በጌታ አምነው ስለዳኑ። ከፈለክ ይውረድልኝ። ብፁዓን ናቸው ትላለህ እንዴ? አዎ ብፁዓን ናቸው። ጌታ እንዴት አንተም ማርያምን በመሳደብ ብፁዓን ናቸው። ልክ ናቸው። አድመጠኝ። አንተ ራሱ ይህን ጌታ ስታምነው ብፁዕ ነው የምትሆነው። ቤኪ ብፁዕ ነው። ኦኬ ወንድምነት ዳንኤል ብፁዕ ነው። አድመጠኝ። ከዛ እኔ ከቃሉ ጋር አገናኝቼ ነው የምነግርህ። ዳንኤል ብፁዕ ነው። ቤኪ ብፁዕ ነው። ወንድምነት ብሩኬ ብፁዕ ነው። እኔ ብፁዕ ነኝ። እንዴት እናንተ እዚህ ተጠራርታችሁ ብፁዕ ሆናችሁ ብለህ ካልከን ብፁዕ የሆነችው መሲም ሆነ ሰብሊ ጸጊ፣ እንደዚሁም ወንድምነት ዳንኤል ምን ብሩኬ ቤኪ፣ እኔም ብፁዕ የሆኑ ሳያዩ የሚያምኑኝ ብፁዓን ናቸው ተብሎ ስለተጻፈ ማለት ነው። ኦኬ እታች በክርስቶስ ኢየሱስ አምናችሁ የዳናችሁ እኔ ብፁዕ ነኝ እያላችሁ ኮሜንቱ ላይ አጥለቅልቁት። የሰይጣን አናቱ በኢየሱስ ስም የተመታ ይሁን። ገደል ግቡ። ምድር የማርያም እሱ መብት ነው። ቅዱስ ቃሉ የፈቀደልን እኔ ብፁዕ ነኝ። ሴቶች የማርያም ጠላቶች ናችሁ። ወንዱ ማለት የማርያም ጠላት በድፍረት ነው ገብቼ ሁሌ የምናገራችሁ። የማርያም ጠላት ናችሁ ሁላችሁ። ማርያምን የምትጠሉ በመረጃ አውራ እኮ አሉን። እንስጥ በመረጃ ወንድም ነቆይ ማርያምን በመጥላት መንግስተ ሰማያት አይገኝም። ክርስቶስ አይወደድም። ጥላቻውን ንገረን። እኛ ብፁዕ ነን ማለታችን ከዚህ በላይ ምን ጥላቻ አለ? ማርያምን የመሰለች እናት ከማንም እኛ ብፅዕት አይደለችም እኮ አላልንም። እና ከማንም ጋር እኩል ልታደርጋት ትፈልጋለህ? ብፁዕ ነን። ብፅዕት ናት እህቴ መሲ፣ ብፅዕት ናት እህቴ ጸጊ፣ ብፅዕት ናት። የእግዚአብሔር ቃል እኮ ነው የሚላቸው። የእግዚአብሔር ቃል እኮ ነው ብሎ አይከብድም። ምን አይነት ፍጥሮች ናችሁ? ይኸውላችሁ አያችሁ፣ አሁን ይሄንን ለማርያም ብቻ እሱ ግን እሺ፣ ብፁዕ አቡነ ማትያስ ብፁዕ ናቸው? ብፁዕ አይደሉም? ከማርያም ጋር ጋር ይገናል? ጳጳስ ብፁዕ ናቸው? ብፁዕ አይደሉም? አላቅም። የራሳቸው ጉዳይ። እኔ ከማርያም ጋር አታገናኝ። ማናቸው ብፁዕ አይደሉም ነው የራሳቸው ጉዳይ። እንዴ ፓትሪያርኩ በእንተ ብፁዕ ቅዱስ እየተባሉ የሚጠሩት ቢባሉ ብፁዕ ቢባሉ ከማርያም ጋር ይገናኛል? ራሳቸውን ብጠይቃቸው ራሱ አይሉም እሳቸው። እሺ የአቡነ ማትያስ ብፅዕናና የማርያም ብፅዕና የአቡነ ማትያስ የፓትሪያርኩ ብፁዕ መሆንና የማርያም ብፅዕት መሆን ይለያያል? የት ይገናኛል? እሺ ማርያም ብፅዕት አንድ ተራ ሰው ናቸው እኮ በቃ ሰው ናቸው። ማርያም ብፅዕት የተባለችው ምን አድርጋ ነው? አምላክን ወልዳ አምላክን ስለወለደች ብፅዕት የተባለች። አንተ ኢየሱስ እያላችሁ እናንተ በየአዳራሹ እየዘለላችሁ የምታናንቁትን ኢየሱስ ስለወለደች። ኧረ በህግ አምላክ ሮያል እስኪ ተረጋግተህ አውራ። በማርያም የተነሳ አልረጋጋም። አጠገቤ ብትኖሩ በመኪና ነው የምገጫችሁ። መድኃኒዓለም ክርስቶስ ይሄ እኮ ነው ነፍሰ ገዳይ ነው። አሁን እንግዲህ ይህን ርዕስ ምን ብዬ ነው ያመጣሁት ብያለሁ። ቆንጅዬ ርዕስ ነው የመጣው። ቆንጅዬ የተከሸነ ቆንጅዬ የላመ የጣመ እንደሚባል ማለት ነው። በመኪና አይደለም ለምን በታንክ አትሄድብንም? ይሄ እውነት እንግዲህ አይቀየርም። ጻፉ ከታች ብፅዕት የሆናችሁ ሴቶች እኔ ብፅዕት ነኝ ያላችሁ ጻፉት። በክርስቶስ ኢየሱስ አምናችሁ የጸደቃችሁ ቅራቅንቦች ምትጽፉ ራሳችሁ መጀመሪያ የረባ ምግብ በበላችሁ። እኛ ብፅዕቶች የረባ ምን ሆነ ነው ግን ሮያል? ቆይ ምንድን ነው የሆንከው? this is orthodox ምንድን ነው የሆንከው? ቆይ ሮያል የሆንከውን ሁሉ ሳነግር ራስን የወረድከው ምንድን ነው የሆንከው? ምንህን ነው የተነካው? ማርያም ብፅዕት አይደለችም እኛንን ብፁዕ ብለው ቢሉ አይ እሷን ብፅዕት አይደለም ብላችሁ እናንተ ብፁዕ ነን ብላችሁ ማለታችሁ አግባብ አይደለም ብለህ ባልክ ጥሩ ያስማማል ነበር። የማርያምን ብፅዕና እኮ እዚህ ያሉት የወንጌል አማኞች ማናቸውም አልካዱም። እኔም አልካድኩም። ግን እኔም ብፁዕ ነኝ። ኦኬ ወንድሜ ብሩኬ ብፁዕ ነው። በክርስቶስ ኢየሱስ በማመኑ ብፁዕ ነው። ወንድሜ ዳኒ ብፁዕ ነው። መጽሐፍ ቅዱስ ይህንን ይፈቅድልናል። ሳያዩ የሚያምኑ ብፁዓን ናቸው ብሎ ስላለ ጌታ በስጋ ዓይናችን ሲሰቀል አላየንም። ስለሱ ግን ሰማን። በሩቅ ምድር ሆነን ሰማን፣ ተሰበክን እና የእግዚአብሔር ልጅ አመን ነው። ስለዚህስ ምንድን ነን? ቅዱስ ቃሉ እንደሚለው ብፁዓን ነን። ለአንተ ለፓትርያርክ በእንተ ብፁዕ ቅዱስ ብፁዕነቶ እያልክ ትጠራለህ።
እኛ ጋር ግን ሲሆን ተራ ርካሽ እያልክ እህቶቼን ታጣጥላለህ፣ ወንድሞቼን ታጣጥላለህ ማለት ነው። ስለ ወንጌል ስለሆነ እኛ ችግር የለውም። ለዚህ ነው ኦርቶዶክሳውያን በእግዚአብሔር ቃል ላይ ቆመው አያወሩም። ማርያም የምትባል በማርያም ስም የምትሰራ ጣዖት ስለሰለጠነችባቸው ህይወታቸው ላይ እንደዚህ ከላይ እስከታች ድረስ ይቆጣሉ፣ ጸጉራቸው እስኪቆም ድረስ ማለት ነው። ኦኬ ይቀጥላል። ይሄንን ርዕስ ምን ብዬ ነው ክሬት ያደረኩት ብዬ አልልም። ጥርሴን ነው ጣቴን በጥርሴ አልነክስም። ቆንጅዬ ርዕስ ነው። የማርያም ጠላት ማን ነው? እኛ ወንጌላውያን ወይስ እናንተ ኦርቶዶክሳውያን? እዚህ ላይ እናወራለን። ወንድምነት ብሩኬ ሰላም በልና ቤቲን ተቀበላት። ኦርቶዶክሳዊት ነው። ሰላም ቅድም ጠዋት ተለያየን እንትን ብሎብኝ አርገውብኝ ነው ያዘጉብኝ፣ አዘግተውብኝ ቅድም ችግር አረሳችሁኝ አይደለ? ስለ ተክለ ሃይማኖት ያወራን አዘጉብኝ። እሺ አረሳን። እሺ እና አሁን እናንተ አሁን ብሩኬ ሰላም ይበልና ከዛ ተቀበል። ወንድምነት ብሩኬ አለ ኤርሚ ሰላም ብያለሁ። ቅዱሳን ሁላችሁ ነው። እግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋ ሰላም ከሁላችሁ ጋር ይሁን። 2 ደቂቃ ብቻ አስቱኝ። 2 ደቂቃ ብቻ። ኦኬ እሺ ቴንክ ዩ መሲ። እሺ አውሪያት መሲ። አንዴ ላውራ እኔ ትቻለሽ። በጣም ጆሮዬን ስቅጥጥጥ ያለኝ አሁን የምታወሩት ነገርና ያንቀጠቀጣል። አሁን ስትሉት የነበራችሁ ብጽት አሁን ተረጋግቼ ነው። አሁን ተገባብተናል። ከእናንተ ጋር ተገባብቻለሁ። እኔ ተረጋግቼ ነው የማወራው። ቅድም ብጽት ናት ስትሉ ቆያችሁና አሁን ደግሞ ጣዖት ናት ብለህ ካልክ ጠዋት አልክ። አሁን ከሁለት ደቂቃ በፊት ማለት ነው። ይሄ አይጋጭም? ትንሽ ኤርሚ ትንሽ ብጽት እንላታለን ብለህ እንደገና ተመስ ጣዖታን ያመኗት እያልክ ትንሽ አይጋጭም? አይጋጭም። እኔ በሰላም ነው የማወራው ከነገር። እሺ እኛ የጌታን እናት አይደለም ጣዖት ናት ያልነው። ጣዖት ናት ብለን የምንለው ኦርቶዶክሶች ማርያም ናት ብለው የሚሏትን እሷን ነው ጣዖት ብለን በድፍረት የምንናገረው ማለት ነው። ምክንያቱም መጽሐፍ ቅዱስ የማይላትን ከቃል ውጪ የሆነ ተግባር ስለሚደረግ ለዛ ነው ጣዖት ናት ብለን የምንለው። በቤተ ክርስቲያንቷ የምትመለክ ምስጋና የሚቀርብላት የሚሰገድ ማያውቃትን ማርያም ነው የሚከተሉት ብለን በድፍረት እንናገራለን። ቤት ቀጥ ጣዖት ናት ማርያም ጣዖት ናት ብላችሁ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የወለደችውን ማርያም ነው ወይስ ሌላ ማርያም አለች? እኛ የምናውቀው አንድ ማርያም ናት፣ መድኃኒታችን ኢየሱስ ክርስቶስን የወለደችልን ማለት ነው። ሌላ ማርያም አለች? በእኛ በኦርቶዶክስ ሌላ ማርያም የለችም። ያለችን አንድ ማርያም ናት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ነው። እንዴት ነው እሷን ዜጋ በጽናት ያላችሁ? እንዴት ነው ማርያም ድንግል ማርያምን ጌታችንን መድኃኒታችንን ኢየሱስ ክርስቶስን የተሸከመች ያለምን ትልቁን ጌታ የተሸከመችን ሰው ከኛ ሰዎች ጋር የምናገናኛት? እንዴት በምን ከኛ ሰዎች ጋር ከኛ ቆሻሾች ከኛ ኃጢአተኞች ከኛ እንትን ጋር የምናመሳክራት እንዴት ነው? ማርያምን ብጽዕትን ጌታችንን እስኪኛ ጌታን ተሸክመናል። ቆይ እሺ መጽሐፍ ቅዱስ አሁን ለምሳሌ ጣዖት ናት ከምንልበት አንደኛ ምክንያት መጽሐፍ ቅዱስ ለድንግል ማርያም ምልጃ አይናገርም። እናንተ ደግሞ አይ ጌታ አያማልድም ማርያም ናት አማላጅ ብላችሁ መጽሐፍ ቅዱስ የማያውቃት ማንም ሐዋርያም ማንም ሰው ያልሳላትን ስዕል ስዕላችሁ ለዚያ ስዕል ምስጋናን ታቀርባላችሁ። ያቺ ስዕል ግን ጣዖት ናት። ምክንያቱም ማርያምን ያየ የሳለም የለም። ስለዚህ ለዚህ ማስረጃ አለሽ። ማርያምን ስለሽ ወደሷ እንድትዘምሪ ወደሷ እንድትሰግጂ ምስጋና ለሷ እንድታቀርቢ ወደ ስዕሏ ፊት እንድትቆሚ የመጽሐፍ ቅዱስ ይናገራል። የጌታችን ኢየሱስ ክርስቶስ እንድትሰገድለት አማላጅ እንድትባል ተስላ እንድትመለክ በስሟ ቤተክርስቲያን እንዲታነጽ መጽሐፍ ቅዱስ አይናገርም። እኛ ወንጌል አማኞች ቅድም ሲናገር ሰምተሽ ከሆነ መጽሐፍ ቅዱስ በሚናገርላት ልክ እንናገርላታለን እንጂ ከመጽሐፍ ቅዱስ ውጪ የሆነ የሰውን ሐሳብ ማርያም እንዲህ ናት ብለን ስለን ለሷ ምስጋና እናቀርብ። ምክንያቱም ምስጋና የተገባው እግዚአብሔር ብቻ ነው። እሺ አንድ ጥያቄ አለኝ። ጌታችን መድኃኒታችን መልሽልኝ። አሁን ላልኩሽ መልሽልኝ ከጥያቄሽ በፊት ማርያም እኛ ማርያምን አናመልካትም። እኛ ማርያምን እናከብራታለን፣ እንወዳታለን። ወይ ሰምቼሻለሁ። እናከብራታለን ግን እኛ ማርያምን የእኛ ልዩነት እኛ ማርያምን ከሰው ጋር ከሰዎች ጋር ከኛ ከፍጡሮች ጋር ፍጡርናት ሰርት ከኛ ከፍጡሮች ጋር አናገናኘትም። ማርያምን እናንተ
ከኛ ከፍጡር ጋር ከኛ ጋር እኛም ብጽዕት ነን ብላችሁ ስላላችሁ እስኪ ማርያም ፍጡር አይደለችም እንዴ? ያናገናኛት ፍጡር ነች። ግን ማን ተሸከመች? ማርያም ማን ተሸከመች? ማን ተሸከመች? እንዴት ካንቺ ጋር እንዴት ከኔ ጋር እንዴት ብጽዕት ሆናለች? እንዴት ካንቺ ጋር ሻውሪ ፕሊዝ። እንዴ ምን ሆነሽ ነው? እና ስታወሪ ተረጋግተሽ አውሪ። እኛ እኮ አሁን ለምሳሌ እኔ ብጽዕት ነኝ በክርስቶስ ኢየሱስ በማመኔ ብጽህ ነኝ ብዬ ስናገር ቃሉ ስለሚል ነው። በክርስቶስ በማመኔ ያገኘሁት ነው። እኔ ጌታን ተሸክም ያለው ማርያም እንዳደረገችው ብዬ ከእሷ ጋር አፍላፊ እንትን እያልኩ አይደለም። ማርያምን ብጽዕት እንደሆነች መጽሐፍ ቅዱስ ይናገራል። ትውልድ ሁሉ ብጽዕት ነሽ ይሉኛል ብላለች። አዎ እንላታለን። እኛም ብፁሃን ነን፣ የሚያምኑ ብፁሃን ናቸው ብሎ መጽሐፍ ቅዱስ ስለሚናገር ስለዚህ አንቺ ራስሽን እርኩስ ካደረግሽ መጽሐፍ ቅዱስ ግን ብፁህ ነሽ ብሎ ይናገራል። ባለማመንሽ ግን ብጽህ ልትባይ አትችይም አንቺ። ለዛ ነው ራስሽን ዝቅ እያደረግሽ ያለሽው ማለት ነው። አሁን ለጠየኩሽ ጥያቄን በማስረጃ ንገሪ። መጽሐፍ ቅዱስ ማርያምን ስለሽ እንድታመልኪያት ጣዖት እንድትሆንብሽ ይናገራል ወይ? ይሄንን ነው። ስለዚህ በተረጋጋ መንፈስ አውሪ ፕሊዝ። ሴቶች ነን እንግባባለን። በቃ አይ ችግር የለውም። እኔ ቅድም ጠዋትም ገብቼ ነበር ከነሱ ጋር በሰላም ነው የተለያየ ነው። እኛ ማርያምን አናመልካትም፣ እኛ ለማርያም አንሰግድም። ቤተክርስቲያኖች በሙላ የትም ቤተክርስቲያን ገብርኤል፣ ሚካኤል ምናምን ብቻ ሁልጊዜ ቅዳሴ የሚቀደሰው ምንም ስለ ጌታችን ስለ መድኃኒታችን ነው የሚቀደሰው። ይህን ነገር ምናልባት እናንተ የሚያውቀው ክርስቲያን ሆነ ወደ ፕሮቴስታንት የመጣ አለ የሚያውቀው ሰው አለ። ይሄንን ውስጡ ነው ማለት ነው። እና አሁን ልሽን የፈለኩት እኛ ማርያም አናመልካትም፣ ግን የሰው ልጅ ብጽዕት ናት፣ የሰው ልጅ ናት። አዎ ከኛ ጋር እኛ ሰዎችን እነሷ ብጽዕት መሆን አንችልም። እኔ አላቅም፣ እኔ ምን አይነት ሃይማኖት እንደሆነ አላቅም። ከይቅርታ አድርጉልኝና ያለምን ጌታ የተሸከመችን ጌታ ከኛ ሁሉ ብጽዕት ነን ብለን አፋችንን ሞልተን ብጽዕት ነን እኛም ብለን ስናወራ የጠየኩሽን ጥያቄ መንካት አልፈለግሽም አውቀሽ ነው ወይስ መመልስ ስለሌለሽ ነው? ነው መለስኩሽ። ቋና እንዳልሽኝ በስሉ አኛል አንሰግድም አናመልክም ማለት መለስኩሽ ባጭሩ። ወደ ማርያም አሰግጂም፣ በሱላ ፊት አሰግጂም። መልሽልኝ። ሚውትሽን አትስጊው፣ ክፈችው። ሚውትሽን አንሺና ክፈችው። እንደዚህ እናውራ። እኛ አንሰግድም። ድምፅ ስላል እንዳረብሽ ብዬ ነው። እኛ ሰግጃለሽ። እኛ ጠዋት ማርያም ጠዋት አይደለችም ለኛ ለጌታችን ኢየሱስ ትልጃለሽ። ቤት ቆይ በሰላም ሰግዳለሁ። ስለዚህ የምትሰግጂላት ማርያም ስለመሆኗ ምን ማስረጃ አለሽ? እንዳስተማሩን ከመጽሐፍ ቅዱስ ላይ እንዳስተማሩን የድሮ አባቶቻችን ማስረጃ አስጨብሽ። ከመጽሐፍ ቅዱስ ካለ እንዳስተማሩን እኔ ከመጽሐፍ ቅዱስ ሳይሆን እነሱ እንዳስተማሩ። ስለዚህ ይህ መጽሐፍ ቅዱሳዊ ነው። የማርያም ስግደት የተሳለችው ሲሆን መጽሐፍ ቅዱስ የማያውቀው ነው፣ የሰዎች ሀሳብ ነው። እንዳስተማሩን ማለት ነው። እና አንድ ጥያቄ አለኝ። እናንተ አባታችሁን ይብላችሁ ስለዚህ ማርያምን ለምንድን ነው መጽሐፍ ቅዱስ ሲጻፉ አንድ አይነት ሆኖ አንድ ላይ ሆኖ እናንተ ካንቺ ጋር ንግግር ነው ትግባቢያለሽ። ለተናገርሽው ንግግር መጽሐፍ ቅዱስ ለስዕል ስለን ወደ ማርያም እንድንሰግድ አይናገርም። ይሄ አመሰግናለሁ። ለዚህ መልስ ስለሌለሽ መልስ ሰተሽኛል ማለት ነው። መጽሐፍ ቅዱሳዊ መልስ ስለሌለሽ። እሺ ጥያቄሽ ምንድን ነው? አባታችን ተብሎ የተጻፈው መጽሐፍ ቅዱስ ላይ ያለና ከዛ በላይ የእመቤታችን ማርያም ይቀጥላል ጸሎት ማለት ነው። እናንተ አንድ መጽሐፍ ቅዱስ ላይ ተጽፎ ሳለ አባታችንና እመቤታችን ድንግል ማርያም የሚለው የእመቤታችን የእናቱን እንትን ትታችሁ የአባታችን ብቻ ላይ እንደ ካቶሊክም እንደዚህ ነው። እዚህ ሀገር ያሉት ካቶሊኮችም የእመቤታችን ያስቆመው የአባታችን ብቻ ነው የሚሉት። ይህን ነገር ለምንድን ነው መጽሐፍ ቅዱስ ላይ ያለ ለምን የእመቤታችን ማርያም ላይ እናንተ ይሰቀጥጣችኋል? የእሷን እንትን እሱ እንደማይልሽልኝ አንድ ይመስላል። እሺ በጣም አመሰግናለሁ። ወሳኝ የሆነ ጥያቄ ጠየቅሽው። እናታችን ሆይ የሚል ጸሎት የለም መጽሐፍ ቅዱስ ላይ። እናታችን ሆይ ብለን እንድንጸልይ መጽሐፍ ቅዱስ አይናገርም። መጽሐፍ ላይ አለ ላልሽው መጽሐፍ ላይ የለም። መጽሐፍ ቅዱስ እንዳላነበብሽ በራሱ ይሄ ከንግግርሽ ያስታውቃል። አልተጻፈም። ማርያም ሆይ ብለን ለማርያም እንድንጸልይ ወደ እሷ እንድንናገር መጽሐፍ ቅዱስ አይናገርም። ማስረጃ ካለሽ ደግሞ መጽሐፍ ቅዱስ ላይ እንዳለ ማስረጃ ብትሰጪኝ እቀበልሻለሁ። ግን ማስረጃ የለሽም። መጽሐፍ ቅዱስ ላይ የለም። ወደ ማርያም እንድንጸልይ መጽሐፍ ቅዱስ አይናገርም በጭራሽ። አባታችን ሆይ ብለን እንድንጸልይ አለ። እናታችን ሆይ ብለን እንድንጸልይ ግን መጽሐፍ ቅዱስ ላይ የለም። 4 ነጥብ በቃ ዘግቶታል።
ቀጥይ። መጨረሻ ለሌሎቹ እድል ውስጥ ለምን ያዝንባቸው እኮ አሁን መልሼልሻለሁ አይደለ? ችግር የለውም እያወራን ስለሆነ እኔና አንቺን የምናወራው። አሁን የመለስኩልሽ መልስ ግን መጽሐፍ ቅዱስ ላይ እንደሌለ እውነት ነው ወይስ አይደለም? አለ ብለሽኛል። ካለ ማስረጃ ስጪኝ። ለምንድን ነው እኛ እንዳስተማሩ ነው የምንሄደው? እናንተ መጽሐፍ ቅዱስ ላይ ትመርጣላችሁ፣ የተመቻችሁን ታወጣላችሁ፣ የተመቻችሁን ትዘላላችሁ። አሁን እናንተ ስለ ብስራተ ገብርኤልን አታምኑትም። ምክንያቱም ብስራተ ገብርኤል ማርያም ያበሰራት ነው አይደለ? ማርገዟን ያበሰራት ነው። እንግዲህ ትልቅ መላእክት ነው። እናንተ ጋር እንትን ቦታ የለውም አይደለ? ልክ ነኝ። ወደ ማርያም እናታችን ነው ብለን እንድንጸልይ ስለ ማርያም ስለተያያዘ ብዬ ነው ማውራልሽ እኮ ይናገራል። አሁን አባታችሁ ቅድም ምን ብለሻል? አባታችሁ ነው ካልን በኋላ እናንተ እናታችን ነው የሚለውን አትሉትም። መጽሐፍ ላይ ግን አለ ብለሻል አይደለ? መጽሐፍ ላይ ግን እንደሌለ እኔ እየነገርኩሽ ነው። አባታችን ወይ ብለን እንድንጸልይ ጌታችን ኢየሱስ ክርስቶስ ለሐዋርያቱ ተናግሯል። እንዴት መጸለይ እንዳለባቸው ምን ብሎ እንደሚጸልዩ ተናግሯል። ወደ እሱ እንድንጸልይ ይናገራል። ወደ ማርያም ግን ወደ ፍጡር ወደ እሷ እንድንጸልይ መጽሐፍ ቅዱስ አይናገርም። ያ ገብርኤል የተናገረው ንግግር እንጂ ጸሎት አይደለም። ንግግር ከመቼ ጀምሮ ነው ጸሎት ሆኖ የቀረበው? ወደ ማርያም ምስጋና እንድናቀርብ የትኛው መጽሐፍ ቅዱስ ነው የሚናገረው? እስቲ ንገሪ። ከዘፍጥረት እስከ ራእይ እኔ አላየሁም። ገብርኤልና ማርያም የተነጋገሩት ንግግር እንጂ ጸሎት አይደለም ነው። ስለ ጸሎት አይደለም ያወራ። አልገባሽም ማለት ስለ ጸሎት አይደለም። እሺ እንደዛ ከሆነ እናንተ ትክክለኛ እምነት ነው ያዝነው ብላችሁ ካላችሁ እንዴት ኮምባክ ማረጋጋታችሁ? እንዴት ታዲያ የሁላ ሚሊዮን ህዝብ ተሳስቶ የተሳሳተ ሃይማኖት ላይ ይኖራል ብላ ታስባላችሁ? እናንተ ሚኒዮሪቲ ለምን ሆናችሁ? ለምን ጥቂት ሆናችሁ ታዲያ? ትክክለኛ እምነት የእውነት በቃ ትክክለኛ እምነት የኛ ነው አላችሁ። ኦርቶዶክስ ስህተት ነው አላችሁ። በብዛት ሁልጊዜ ኦርቶዶክስ ስህተት ነው፣ ማርያም እንደዚህ ናት፣ መላእክቶች እንደዚህ ናቸው አላችሁ። ለምን ታዲያ ትክክለኛ እምነት ከሆነ ማጆሪቲው ለምን ወደዚህ እንትን አልመጣም? ይሄ መልስ መልሽልኝ እህትየው መስዬ አንዴ ስላቋረጥኩሽ በጣም ይቅርታ። ከቅድም ጀምሮ እህታችን ገብታ ነው፣ ቅድም አልነበርሽም። በእውነት ነው የምልሽ ቤትዬ፣ መሲን ብታዳምጫትና እንደው ከቤዚክ ስለ መጽሐፍ ቅዱስ ከቅድም ጀምሮ ሳዳምጠሽ በጣም ልብ ያዝነው ነው ማዳምጠሽ። ይሄንም ደግሞ ምልሽ ለምን መሰለሽ? ስለምወድሽ ነው። እዚህ ቤት ውስጥም ደግሞ ያሉት ወንድሞችና እህቶችም ያናግሩሽ እንደዚህ በጣም ስለምንወድሽ ነው። ግን አንድ በጣም የተሰማኝ ነገር ምንድነው? በቃ መጽሐፍ ቅዱስን በቃ ዚሮ አይዲያ እንዳለሽ ነው በጣም የሚገባኝ። እኛም የገባን እዚህ ውስጥና ስለ ክርስቶስ ቢነገርሽ በጣም ነው ደስ የሚለኝ። በቃ እንደው አንድ 5 ደቂቃ ምናምን ወስደሽ ምንም እንትን ሳትይ ብታዳምጫት ለምን መሰለሽ? እዚህ ቤት ውስጥ መግባትሽ የመዳንሽ ቀን እንደሚሆን ስለሚገባኝ ነው። ምንም በቃ አሮን ነው ልቤን ባሳየሽ እንዴት በጣም ነው እያሳዘንሽኝ ያለሽው። እና ጊዜው ሳያልፍ ስለ ጌታ ከዚህ እስካሁን ሳዳምጥሽ እንዳለ የምትይው ነገር ስላስተማሩኝ ከመጽሐፍ ቅዱስ አንዱንም የተናገርሽው ነገር የለም። እና በጣም ነው የምንወድሽ እህትየውን። ግን በቃ እንደው ትንሽ ታይም ሰተሻት ስለ ጌታ ብትነግርሽ፣ ስለ እውነተኛው ጌታ ነው የምልሽ ብትነግርሽ በጣም ነው ደስ የሚለኝ። ቢካዝ በእውነት ነው የምልሽ ስለ መጽሐፍ ቅዱስ you have zero idea። ያነበብሽውም አይመስለኝም። ጥያቄ አልመለሳችሁልኝም። የእናንተ እምነት እውነተኛ ትክክል ከሆነ ለምን እኔ መልሼልሽ ከዛ ከመስዬ ጋር መሲን ታወሪያታለሽ። ታዶ ያለሽ ግን በጣም ወሳኝ ነገር ነው። ስላሳዘንሽን ያለሽ በመጽሐፍ ቅዱስ ላይ ያለሽ መረዳት አናሳ መሆኑን የሚያሳየው ከንግግርሽ ነው። ይህን ደግሞ ነገ ስታነቢው ትረጃዋለሽ። ቤትዬ ነገ ስታነቢ ሁላችንም እንደዚህ ነበር፣ የማናቅበት ጊዜ ነበረ። የአምላክን የእግዚአብሔርን ቃል ስናነብን ያወቅ ነው። ለማንበብ ደግሞ በጣም ጸጋን እግዚአብሔር እንዲሰጥ ትዕግስትን ይጠይቃል፣ ጊዜ ይወስዳል። ግን ደግሞ ወይ ለመማር ወይ ለማንበብ ልብሽን ስታዘጋጂ ያኔ እያወቅሽ አምላክን የእግዚአብሔርን ቃል እያወቅሽው ትመጫለሽ ማለት ነውና ኦኬ። የጠየቅሽን ጥያቄ ምንድነው? እሺ እናንተ ኦርቶዶክሳውያን ተሳስታሉ ብላችሁ ትላላችሁ፣ እናም ደግሞ እናንተ እንላችኋለን። ግን ደግሞ በህዝቡ ቁጥር እናንተ በጣም ትንሾች ናችሁ፣ እኛ ግን ትልቅ ነን። እንደዛ ነው አይደል ያልሽው ቤት ካልተሳሳትኩ?
ለምን ወደ ትክክለኛው ሰው ትክክል ከሆነ ወዴት ወደ ትክክለኛው ይሁላ ሰው እንዲተሳሳትን ቴንክ ዩ የት ሀገር የምትኖሪው ቤቲ? ውጭ መሰለኝ የምትኖሪው አይደል? ፈረንሳይ ነው የምኖረው። ፈረንሳይ ነው የምትኖሪው? በጣም ረጅም ዓመቴ። እሺ በፈረንሳይ ሀገር ውስጥ በእምነት ማን ናቸው የሚበዙት? ወንጌላውያን፣ ካቶሊካውያን? ካቶሊኮች ይበዛል። ከዛ አሉን እዚህም እንትኖች ፕሮቴስታንቶች አሉ። ከዛ በኋላ ደግሞ ምን የሚባል ቴማ ጆቫ አሉ። በኢየሱስ በየመንገዱ ያሉ ጆቫዎች አሉ። በዛት ግን የሚበዛው ካቶሊክ። እሺ በምድራችን ላይ ማን ነው የሚበዛው? በኢትዮጵያ የመጀመሪያው ቁጥር የሚይዘው ኦርቶዶክስ። ለምን ይመስልሻል ኦርቶዶክሳውያን የበዙት? ትክክለኛ እምነት ስለሆነ የበዙት አይደል? ኦኬ አንቺ ኦርቶዶክስነትን ያገኘሽው ትክክለኛ እምነት መሆኑን አምነሽበት አረጋግጠሽ አንብበሽ ተረድተሽ ነው ወይስ እናትና አባትሽ የኦርቶዶክስ እምነት ተከታይ ስለሆኑ አንቺም የኦርቶዶክስ እምነት ተከታይ ነሽው? እኔ በእናትና አባቴ ኦርቶዶክስ ተከታይ ስለሆኑ ከዘር ማንዘር የወረስኩት ነው። ስላመንኩበት አንቺ ስላመንሽበት አይደለም ማለት ነው። ስላመንሽበት አይደለም ማለት ነው። ስላመንሽበት አመኘ ነው እንጂ ነው። ስላመንሽበት አይደለም፣ ስለተወለድሽ ነው። ከእናትና ከአባትሽ በመዋለድ ነው አይደል? ቤት የሪያሊቱ ያ ነው። ማሚና ዳዲ ወለዱሽ። ከዛ እነሱ በኦርቶዶክስ እምነት ስርዓት ውስጥ ነበሩ። አንቺም በዛው ሃይማኖት ውስጥ ቤተሰቦችሽ ባሉበት ሃይማኖት ውስጥ አንቺም ከቤተሰብሽ ወርሰሽው ነው እንጂ አምኜበት ተረድቼ አጥርቼ ብለው የሚለውን ቃል ትጠቀሚ አትችይም። ምንም ያጠራሽው፣ ምንም የተረዳሽው፣ ምንም ያወቅሽው ነገር የለም። ኦኬ ከዚህ የተነሳ ስናይ ልክ የአንቺ እናትና አባት አንቺን ወልደው ምንም ሳታቂ፣ ምንም ሳትረጂ፣ ምንም ሳታምኚ እውቀቱም ሳይኖርሽ የአንቺ እናትና አባት እንደወለዱ ሁሉ የአንቺን እናትና አባት የመሰሉ የኔ እናትና አባት ደግሞ አሉ። እዚህ ያሉ እናቶቻችንና አባቶቻችን አብዛኞቹ በኦርቶዶክስ እምነት ተከታይ ናቸው። እኛ ሲወልዱን እኔ አሁን በኦርቶዶክስ ሃይማኖት ውስጥ ያሉ ቤተሰቦች ናቸው የወለዱኝ እና ከነሱ ተወለድኩኝ፣ አደግኩ። በ40 ቀን ተጠምቀሃል ብለዋሉኝ። ክርስትና አባቴን አስተዋውቁኝ። በቃ በዛ ሃይማኖት ውስጥ አደግኩኝ፣ ወደ ጌታ ሳልመጣ በፊት ማለት ነው። ስለዚህ የኦርቶዶክስ እምነት ተከታዮች ለምንድን የበዙት? አንደኛ ተዋልዳችሁን የተባዛችሁት። ብዙ ተባዙ ምድርን ሙሏት ብሎ ባለው አምላካዊ ቃል መሰረት በምድራችን ላይ ትልቅ ህዝብ ስለሆነ፣ ሰፊ ህዝብ ስለሆነ፣ ሰፊውን ቁጥር ስለሚይዝ ተዋልዳችሁ ነው እንጂ እውነተኛ ሃይማኖት መሆኑን እኔም አንቺም አንብበን ተረድተን ተሰብኮን ሰምተን አገናዝበን የጴንጤ ሐሰተኛ መሆኑ፣ እስልምና ሐሰተኛ መሆኑ፣ ሌላው ሃይማኖት ካቶሊክ ሐሰተኛ መሆኑ፣ ኦርቶዶክስን እውነት መሆኑን ተሰብኮን ሰምተን አረጋግጠን ተረድተን ሳይሆን እኔና አንቺ የተቀበልነው ከእናትና ከአባቶቻችን ኦርቶዶክሳውያን ስለሆኑ ነው። ኦርቶዶክስ እናትና አባቶቻችንስ አያቶቻችን ኦርቶዶክስ ስለሆኑ ነው። አያቶቻችንስ ቅድመ አያቶቻችን ኦርቶዶክስ እምነት ተከታይ ስለሆኑ እንደዚህ እያለ ነው በዘር ነው እየተቀባበለ የመጣው ማለት ነው። የበዛንበትስ ምክንያት አሁን የኔ እናትና አባት 10 ልጆች ወልደዋል። እኔ ለቤቱ ሁለተኛ ነኝ። 10ችንም በህይወት አለን። እናቴ በህይወት አለች፣ አባቴ ቢያልፍም ማለት ነው። ኦኬ 10 ልጆችን ሲወልዱ 10ችንም ከእናትና ከአባታችን ስንወለድ የኦርቶዶክስ እምነት ተከታይ ስለነበሩ እኛም የኦርቶዶክስ እምነት ተከታይ ነበር። አሁን ግን ልጆቹ ወንድሞቼ፣ እናቶቼ ኦርቶዶክስ አይደሉም ከጥቂቶቹ በስተቀር ማለት ነው። አብዛኛው አሁን ወደ ክርስቶስ መጥተዋል፣ እኔን ጨምሮ ማለት ነው። ይሄው የቤት ሁለተኛ ሰው ብዙ ጌታ እግዚአብሔር አሁንም እጥፍ ያደርጋቸው ሺዎቹ ነው። እኛ ከስር ወንጌል እየሰበክን ወደ እግዚአብሔር መንግስት እንድትመጡ እናደርግ ስላላችሁ አይደል የምንሰብከው። ስለዚህ እውነቱን ቆይ እህቴ አልጨረስኩም። እኔ እናንተ ብቻ ናችሁ የምትዋለዱት መቼ አልኩኝ? የኔ እናትን እየጠቀስኩልሽ 10 ወልዳለች ብዬ እያልኩሽ እኔ አሁን ደግሞ 3 ወልጃለሁ፣ 4ኛ ደግሞ እየመጣ ነው ማለት ነው። አሁን የኔ ልጆች እኔ ኦርቶዶክስ አይደሉም። እኔ የወንጌል አማኝ ነኝ፣ ጴንጤ ነኝ። ልጆቼ ጴንጤ ነው የሚሆኑት ናቸውም ደግሞ። ኦኬ ስለዚህ ልብ በይ
እናንተ ብቻ ናችሁ የምትዋለዱት ብዬ አላልኩም። ሙስሊሙም ይዋለዳል እኮ ጴንጤውም ይዋለዳል። ግን ለምንድን ነው የበዛ ነው? የእኛ ቁጥር የበዛበት ምክንያት እኛ ጋር እውነት ስላለ ነው፣ እናንተ ደግሞ ያነሳችሁት ውሸት ስላላችሁ ነው ብሎ የሚለውን ስላልሽ ማለት ነው። እሺ የኦርቶዶክስ በምድር ላይ እድሜዋ ምን ያህል ነው? እድሜዋ ምን ያህል ነው ብለሽ ብትይ በትንሹ እንደው በታሪኩ እንኳን እንደሚለው 1600 ዓመት ታሪክ አላት ተብሎ ይታመናል ማለት ነው። ኦርቶዶክስ በኢትዮጵያ ምድር ላይ የ1600 ዓመት ታሪክ አላት ተብሎ ይታመናል። ከግብፅያው እየመጡ ስለሚሉ ማለት ነው። ኦኬ በ1600 ዓመት ውስጥ ግን አይደለም ኢትዮጵያን፣ ሱዳንን፣ ኬንያን፣ ሶማሌን፣ ጅቡቲን በሙሉ እንደውም አልፋ ወደ ግብፅ ሁሉ ጭምር ሄዳ በክርስትና ሃይማኖት ምድሪቱን አጎራባች ሀገሮችን ሁሉ ልታጥለቀልቅ በክርስትና ሃይማኖት ልትውጣቸው ይገባ ነበር። ግን ይህን አላደረገችም። ለምን? ወንጌል ስለማትሰብክ ቤተክርስቲያኒቱ። ወንጌል ሰበካ የሚባል ነገር ቤተክርስቲያኒቱ ውስጥ የለም። ከጥንትም አሁንም አንድ ሚሽነሪ ልካ አታውቅም። የሚቀድስ ቄስ እንጂ የምትልከው ወደ ገጠርም ወንጌል የሚሰብክ ቄስ ልካ አታውቅም። ወንጌል የገጠሩ ኢትዮጵያ ህዝብ አያውቅም። እኔ አሁን ባላገር ነኝ፣ የኢትዮጵያ ገበሬ ማለት ነው። በደንብ ባላገር ማለት ይህ ዝም ብሎ ያልተማረ ፋራ ገበሬ ምናምን ነገር እንደሚባለው እንደምትሉት እንደምታናንቁት አይደለም። አዎ ገበሬ ነኝ፣ አርሶ አደር ነኝ። ቤተሰቦች ሁሉ አርሶ አደሮች ናቸው። አዎ ባላገር ማለት አገር ያለው ርስት ያለው ቀዬ ያለው መንደር ያለው ማለት ነው። ስለዚህ ወደ እኛ አካባቢ ላይ ትመጪ ወንጌል መጥቶ የሰበከን የለም። ቅዳሴ የሚቀድስልን ነው እንጂ የነበረው እኔ ህፃን በነበርኩበት ሳለ ወንጌል መጥቶ የሰበከን የለም። ወንጌል ምን እንደሆነ አናቅም። በቅዳሴ መካከል ወንጌል ተብሎ ካህኑ የሚያነባውን እሱን ተነቦ በቃ ከመሳም ውጭ ምንም እንደዚህ ስለ ክርስቶስ ኢየሱስ ስለ ሞቱና ስለ ትንሣኤው የሚነገረን ፋሲካና ገና በሚመጣ ሰዓት ነው። ከዛ ያለፈ ነገር የለም። ኦኬ እናንተ 1600 ዓመት ያህል ሆናችሁ የኢትዮጵያን ምድር እንኳን ሙሉ በሙሉ ኦርቶዶክስ በወንጌል ስብከት አልማረከችም። ጴንጤው ግን ከመጣ ስንት ዓመት ሆነው? እስኪ አንቺ የምታውቂውን ነገር እህታችን፣ ጴንጤው ምድራችን ላይ ከመጣ ስንት ዓመት? አልተሳሳትኩ፣ አንድ 60 ወይ 50 ዓመት አይደል? አሁን ቤትዬ ከፈችው፣ እኔ እና አንቺ ነው የምናወራው። ባልሆን ማለት ነው እንግዲህ ባልሆን 60። ጥሩ ገምተሻል። ከዛ በላይ ቢሆንም አንዳንዶቹ ግን ጥሩ ገምተሻል። በምድራችን ላይ እውነቱን ነገር በምድራችን ላይ ቁጥሩ ዕለት ዕለት እየጨመረ የሚሄድ ሃይማኖት እስልምና ወይስ ኦርቶዶክስ ወይስ ጴንጤ ነው? እውነቱን ነገር ዕለት ዕለት እየጨመረ የሚሄደው ዕለት ዕለት እየጨመረ የሚሄድ አዎ ኦርቶዶክስ። በምንድን ነው ዕለት ዕለት የሚጨምረው ኦርቶዶክስ? በስብከት ወይስ በመዋለድ? እዚህ ጋር እኮ ደግመህ ይሄን ነገር አልከኝ እኮ መዋለድ እኮ በስብከት ወይስ በመዋለድ አሉ። አሁን ወጣቶች መጥተዋል በስብከት አይተህ እንደሆነ የገና የፋሲካ የአዲስ ዓመት እንዴት አይተህ መስቀል አደባባይ ያንን ፕሪፕሬሽን አይተሃል አይደል? የኦርቶዶክስን ስፋት ማለት ነው። ያውላ በቃ ምስክርነት አለ። ሌላ ባላወራው ምን ገባ? እሺ ለምን ኦርቶዶክስ? እሺ ስለዚህ በስብከት ነው የሚባዙት ነው ብለሽ ያልሽው አይደል? በስብከት፣ በትምህርት፣ በእምነት። ኦኬ ስለ ኦርቶዶክስ ስለምትሰብክ ኦርቶዶክስ ህዝብ እየበዛ ነው አይደል? ከአንቺ ቤተሰብ ውስጥ ጴንጤ የሆነ ሰው የለም? ማንም የለም። ከዘመዶች ማናችን የለም። ማናችን ገና እንዴ ድንግል መሬት እንደሚባለው እዛ ቤተሰብ ውስጥ ነው የጨመረኝ። ኦኬ እሺ ያልታረሰ ቤት ነው ማለት ነው የገባው። ደርቃ መድረቅ ነው። እሺ በቃ ለሌሎቹ እድል ይሄን መዝሙር ሲል አሰማሽ ኦርቶዶክስ። እኔ መዝሙር አዳማጭ ነኝ። እነ ተከስተል እነ ተመስገን ማርቆስ እሱን አይደለም በልጅነቴ ሳዳምጥ ያደግኳቸው መዝሙሮችን ይዘናል እያሉ ነው ኦርቶዶክሳውያን ወገኖች የሚዘምሩት ማለት ነው። እንደዛ ይላል ይዘናል እንደዛ ይላል። አዎ ይሄው የሚዘምሩት ማለት ነው። ቆይ ስም ይሁን ነገር ተጨንቀናል አንቺን ይዘናል ማለት ስተት ነው። አይኔ ስተት ነው አይደለም ያልኩሽ። ከቁጥር አኳያ ቀደም ኦርቶዶክሳውያኑ ነው እየበዙ የመጡት አልሽን። ያንቺ መለሽልን።
ለምን ብዬ ስልሽ ቀድሞ በመዋለድ ነበር ብያልኩሽ። አሁን ደግሞ በወንጌል ስብከት ነው የበዛኑ እየጨመርን ይሄድ ነው አልሽኝ። ግን የሚሉትን ስሚ። ቆይ እነሱ ተጨንቀናል፣ ተጠበናል፣ አንቺን ይዘናል፣ ተጨንቀናል፣ አንቺን ይዘናል፣ መናፍቃን ወረውናል፣ አንቺን ይዘናል፣ ተጨንቀናል፣ አንቺን ይዘናል። እንዲህ ነው የሚዘምሩት ዘመዶችሽ ማለት ነው። ግን ምን አሉ? መናፍቃን ምን ብለውናል ነው ያሉት? ቤትሻ ዘመዶችሽ አስጨንቀውናል። እግዚአብሔር ይሄ ሁሉንም ኦርቶዶክስ አይወክልም። ታለም ቆይ እኔ ይወክላል አይወክልም አይደለም። ግን እዚህ ጋር ቁም ነገሩን መያዝ ያለብን መናፍቃን ምን ብለውናል ነው ብለው እያሉ ያሉት። ወረውናል መናፍቃን ምግብ እየሰራሁ ድምፅ እንዳይረብሻችሁ ነው። ችግር የለም። መናፍቃን ምን ብለውናል ነው ያሉት? ወረውናል አሉ። እሺ ወረውናል ምን ማለት ነው? ወረውናል ማለት ከበውናል ማለት እየመጡ ነው። እሺ እየመጡ ነው እየበዙ ነው ማለት ነው አይደል? እሺ እሺ እሺ። እና እነዚህ እኛን ኦርቶዶክስ ሁሉንም አይወክሉም። የተወሰኑ የዘመሩት መዝሙር ኦርቶዶክሲያንን አይወክልም። የኦርቶዶክስ መዝሙር አይደለም ይሄ መዝሙር አይደለም። ኦርቶዶክስ መዝሙር አይደለም። መዝሙር ነው ቤት ይሄ ጴንጤ ጴንጤ የኛን እየወሰዳል እንደ ትዝታው ምናምን የኛን መዝሙር እየወሰዳል እንደ መተው እንዴት ነው? እኔ ስለ መዝሙሩ አይደለም ይሄ ጴንጤ አንሰራረቃ አንድ እኮ ቢሆንም በእናንተ ይሰረቃል እንሰራረቃለን። ስለዚህ ይሄ መዝሙር የኦርቶዶክስን በሙሉ አይወክልም በእኔ። ስለዚህ ነው። እሺ ስለዚህ ግን እውነቱን እንነጋገር ከተባለ እኛ የአገልጋዮች ሁሉ ምስክርነት አለ። ቪዲዮ ላሰማሽ እችላለሁ ከፈለግሽ። አንድ ቪዲዮ ብቻ ላሰማሽ። ቆይ አንድ ቪዲዮ ላሰማሽ። ይሄንን ቪዲዮ ሰው ሁሉ እንዲሰማ አገልጋይ ስለሆነ ይሄንን ቪዲዮ ከፍቼ ነው የማሰማው። ይሄንን አገልጋይ ትሰሙታላችሁ። የቤተክርስቲያን አገልጋይ ነው። ከዚህ ደጋግሜ ያሳይቻለሁ። ስጋቱ ምን እንደሆነ ቪዲዮ ከፍቼ በቪዲዮ ላሰማ። እህታችን ጴንጤው አይደለም እየበዛ የመጣው ኦርቶዶክሳውያንን ብላለች። በምን ምክንያት ተባዛችሁ ብዬ ስላት እንዴ ወንጌል እየሰበክን ነው ብላለች። ግን ይህን እሷ የምትለውን ያው ፈረንሳይ ሀገር ስለምትኖር ብዙ ኢንፎርሜሽኑ የላትም። ወደ ቤተሰብሽ ግን ብትደውይ ይነግሩሻል። እስቲ መዝሙር ይሄን ስሚ ውስጥ ይሄ ሰው ዲያቆን ነው፣ የመንፈሳዊ ኮሌጅ ምሩቅ ነው፣ መምህር ነው፣ የኦርቶዶክስ መምህር ማለት ነው። በአሜሪካ ሀገር ነው የሚኖረው። መምህር ነው የተማረ ማለት ቅድስት ሥላሴ መንፈሳዊ ኮሌጅ ተምሮ የተመረቀ መጽሐፍ የጻፈ አሁንም መጽሐፍትን የሚጽፍ የሚቀድስም ዲያቆን ነው። ልብ በይና ስሚ ምን እንደሚል። ክርስቲያን እኮ እኔ ነኝ። እኔ እበልጣለሁ እኮ እኛ የለም። ይቅርታ ወንድሜ ታውቀዋለህ፣ ልቦና ያውቀዋል። ቅዱስ ዮስጢኖስ ሰማዕቱ ቅዱስ ዮስጢኖስ የተናገረው ቃል ይሄ ነው። ክርስቲያን ማለት የክርስቶስን ሕይወት የሚኖር ነው። አለቀ። ነጠላ ስለለበስክ እንዲያው ምናልባት ሰው ያነባል፣ ያም ሞኝነት ነው። ይቅርታ አድርግልኝ። ምንድነው እሺ ማድረግ የምንችለው? ትውልድ አይሰማም፣ ኦርቶዶክሳውያን አይሰሙም። ስለዚህ ትውልድ ቢነዳ ወዴት እንዴ? እስቲ ግቡና ስታቲስቲክሱን እዩ። ሰሚ ቤት በፐርሰንቴጅ ስታቲስቲክሱን እዩ። እስልምና ምን ያህል ፐርሰንት ላይ ነው ያለው? ኦርቶዶክስ ምን ያህል ፐርሰንት ላይ ነው ያለው? ፕሮቴስታንት ምን ያህል ፐርሰንት ላይ ነው ያለው? እስቲ ሂዱና እዩ። ያ ፐርሰንት ይለወጣል። የዛሬ 5 ዓመት እናንተ የሚጨንቃችሁ እስልምና በኢትዮጵያ ውስጥ ይስፋፋል ብላችሁ ነው። የዛሬ 5 ዓመት ፕሮቴስታንት በፐርሰንቴጅ ከኦርቶዶክስ ካልበለጠ እኔ ምን አላችሁ ትላላችሁ? በዚህ ሂደት ከቀጠልን ተውት፣ ሙስሊሙን ተውት። ፕሮቴስታንት ኦርቶዶክስን በአማኝ ብዛት ካልበለጠ በዚህ ሂደት ከቀጠልን ያለ ምንድን ነው የሆነው? አየሽ አይደል? ለፕሮቴስታንቱ ያለው ግምት መምህራኑ፣ አገልጋዮቹ ከጳጳስ ጀምሮ ያሁን የመድረክ ሰባኪ መምህር ነው። የቴዎሎጂ ቅድስት ሥላሴ አማኑኤል ማለት ነው። እሺ ምን አለ? በዚህ 5 ዓመት ውስጥ ምን አለ በሉኝ?
የፕሮቴስታንቱ ቁጥር ከኦርቶዶክሳውያኑ ቁጥር ካልበለጠ ምን አለበሉኝ አለ። በዚህ አካሄድ ከሄደ ለምን ይመስልሻል? ታዲያ እሱ ስላለ እሱ በመረጃ ላይ ተመስርቶ ነው የሚያወራው። እህትዬ በመረጃ ላይ ተመስርቶ ነው የሚያወራው። እሱ አንደኛ አገልጋይ ነው፣ የተማረ ነው፣ በክህነቱም ካህን ነው፣ ዲያቆን ነው ማለት ነው። ሁለተኛ የቴዎሎጂ መምህር ነው፣ የመድረክ ሰባኪ መምህር ነው። ከአንቺ ይልቅ ለህዝቡ በጣም የቀረበ ህዝብን የሚያስተምር አገልጋይ ነው በቤተክርስቲያኒቱ ማለት ነው። ከአንቺ ይልቅ በጣም ብዙ ኢንፎርሜሽን አለው። የፕሮቴስታንቱ ቁጥር ምን ያህል እየጨመረ እለት እለት እያደገ እየሄደ እንዳለ እሱም ያውቃል፣ ትልልቆቹም ያውቃሉ። ለምሳሌ እስኪ አንድ ልጨምርልሽ፣ ሌላኛው መምህር ስሚ። ዝክረ ኒቅያ ተብሎ የተጠራችሁት ምን ገጥሟት ነው ቤተክርስቲያን? ምንስ አዲስ ነገር ላጽና? ታውቂዋለሽ አይደል? ተክለ ሃይማኖት አዳነ የሚባለውን ጋዜጠኛ አውቃለሁ። ግሩ እንትን ማታ እዚህ እኔ ቤት ነበረ፣ እዚህ ከታች ጊፍት እየሰጠ ነበር። ኦኬ እኚህ ደግሞ መምህር ናቸው። ቆይ ዝክረ ኒቅያ ተብሎ ምን የተዋረደ ምን አለ? ምን ያለ የተዋረደ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። የነበራትን ክብር ከማጣት አኳያም ብቻ ሳይሆን ብዙ ልጆቿን ሁሉ እያጣች ያለችበት ዘመን ነው አሉ። እኚህ